በድጋሚ እንዴት ቆይታችኋል? ክቡራን ተመልካቾቻችን 7 ሰዓት ሆኗል። ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ቆይታን ሊያደርግ አሁን በድጋሚ መጥቷል። የአጀንዳ ጉዳያችንን አካተን እስከ 8 ሰዓት ድረስ እንቆያለን። እኔ ሰለሞን ኃይለ ኢየሱስ ባልደረባዬ መታሰቢያ ደረጀ ዜና ኢትዮጵያን እየመራን ቆይታ የምናደርግ ነው የሚሆነው። አበይት ነጥቦቹን ግን እናስቀድም። ሶስተኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ በባህር ዳር ከተማ መካሄድ ጀመረ። በአንዳንድ የሀገሪቱ አካባቢዎች የመኸር እርሻ የግብርና ግብዓት እጥረት እንዳጋጠማቸው አርሶ አደሮች ተናገሩ። ከውጪ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ በኢራን ላይ የሰነዘረውን ውንጀላ ተከትሎ ኢራን ተመጣጣኝ ምላሽ ይኖራል ስትል አስጠነቀቀች። የ2025 የዳይመንድ ሊግ 7ኛ ከተማ በሆነችው ኦስሎ ነገ ምሽት ይቀጥላል። ከስፖርት ዓለም አቀፍ የያዝነው ጉዳይ ነው። እነዚህንና ሌሎች ጉዳዮችን ይዘን በዜና ኢትዮጵያ ከእናንተ ጋር ቆይታ እናደርጋለን። ከዋናው ስቱዲዮ በተጨማሪ የተለያዩ ሁነቶችን የተከታተሉ የሚገኙ ባልደረቦቻችን ተጨማሪ መረጃዎችን በቆይታችን ያጋሩናል። እንግዶችንም እንዲሁ ጋብዘንላችኋል። ቀደም ሲል የጠቆምናችሁ ሶስተኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ በባህር ዳር ከተማ መካሄድ ጀምሯልና ይህንኑ ጉዳይ በተመለከተ በቀጥታ መስመራችን ላይ ሳሙኤል ወርቃየው ተገኝቷል። የዛሬው ውሎ ምን እንደሚመስል በመረጃው ወደ በኋላ ላይ ያስቃኘናል። ሌላኛው አባዲ ወይናይም ወደ በኋላ ላይ ከኛ ጋር ቆይታ ያደርጋል። የአዲስ አበባ ከፍተኛ የመንግስት የስራ ኃላፊዎች ከከተማዋ ወጣቶች ጋር ተወያይተዋል። ውይይቱ ምን ላይ ያተኮረ ነው? ምን ሀሳቦች ተነሱ? አባዲ የሚነግረን ነው የሚሆነው። ጌታቸው ባልቻም እንዲሁ አብሮን ነው የሚቆየው። ጠቅላይ ሚኒስትር አብይ አህመድ ከንግዱ ማህበረሰብ ጋር ውይይት ማድረጋቸው ይታወሳል። በውይይቱ የተነሱ ዋና ጉዳዮች እንዲሁም ደግሞ አጠቃላይ ምን ያመላክታል የሚለውን ጉዳይ የራሱንም ሀሳብ አካቶ መረጃዎችን ያጋራናል። ግዙፏ ጣናነሽ 2 ጀልባ ዛሬ አዳማ ከተማ ደርሳለች። አቀባበሏ ምን ይመስላል የሚለውን ባልደረባችን ዮሐንስ ፍስሐ በሌላኛው ክንፍ መረጃ የሚያጋራን ይሆናል። በምናነሳው የአጀንዳ ዘገባችንና በተለያዩ ጉዳዮችም እንግዶችን ጋብዘናል። ባንጉ በቀለ የሲዳማ የእርሻና ተፈጥሮ ሀብት ቢሮ የእርሻ ዘርፍ ምክትል ቢሮ ኃላፊ ናቸው። በምናነሳው የአጀንዳ ዘገባችን ተጨማሪ ምላሽና ማብራሪያ እየሰጡን ቆይታ የሚያደርጉ ይሆናል። ሌላኛው እንግዳችን ወንደሰን ሽፋ ናቸው። የአዲስ አበባ ትራፊክ በጎ ፈቃድ ማህበር ፕሬዝዳንት ናቸው። እሳቸውም ተጨማሪ ምላሽና ማብራሪያ ከሚሰጡን እንግዶቻችን መካከል ይገኛሉ። ዜና ኢትዮጵያ ሰፊ ጉዳዮችን ይዳስሳል። አብራችሁን ቆዩ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ወለጋ ሲራ ማዕከል አንድ ለሶስት 100 ዓመታት ባስቆጠረው ጥንታዊ የገበያ ማዕከል ላይ ሀሳብ እንለዋወጣለን። እምዬ ቀፊራ መልካም ስም አለሽ፣ የመጣውን ሁሉ ትቀበያለሽ። ብሔር ሳይታሰብ ዘር ሳይታሰብ ለኔ ትልቅ የፍቅር ምሳሌ የገበያ ቦታ ነው። አብሮ ከማደግ አብሮ ከመኖር ጋር የገነባችሁ እሴት ምን ይመስላል? የተለያየ አመለካከት ሊኖር ይችላል፣ መብቱ ነው። ግን በአመፅ አይደለም። በታሪክ ውስጥ እኛ አብረን ነው ያሸነፍ ነው። ስንት ናት ንገረኝና ዋጋዋን ይጀልር ስል አቦ ኢትዮጵያ አሸንፋለች ይዘክር ነው ያለኝ። የተሻለች ኢትዮጵያን ለመገንባት መጀመሪያኛ ሰው መሆን ያስፈልጋል። ያለችኝ አንድ ሀገር ናት። ከጊዜያዊ ጥቅም አገር ይበልጣል። ይህንን ህዝብ በጭራሽ መበተን አይቻልም። ከዜና ኢትዮጵያ ጋር ናችሁ። በቀጥታ መስመር ላይ ከሚገኙ ባልደረቦቻችን ተጨማሪ መረጃዎችን ወደምንጠይቅባቸው ዘገባዎቻችን ደግሞ እናልፋለን። ሶስተኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ በባህር ዳር ከተማ መካሄድ ጀምሯል። ሃይማኖቶች ለሰላም ለመከባበርና ለአብሮነት በሚል መሪ ቃል እየተካሄደ በሚገኘው የሰላም ጉባኤ ርዕሰ መስተዳድር አረጋ ከበደ፣ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለን ጨምሮ ሌሎች የጉባኤው ተሳታፊዎች ተገኝተውበታል።
እዚህ ጉዳይ ላይ ነው ቆይታ የምናደርገው። ተጨማሪ መረጃዎችን ሊያጋራን በስፍራው የሚገኘው ባልደረባችን ሳሙኤል ወርቃየሁ በቀጥታ መስመራችን ላይ ተገኝቷል። ሳሙኤል እንዴት ቆየ? ድጋሚን የተገናኘ ነው። እየተካሄደ በሚገኘው በዚህ ጉባኤ ላይ ምን ሀሳቦች ተነሱ? በተለይ ሰላምን ከማጽናት ጋር ተያይዞ የተነሱ ሀሳቦችን አጋራን። አመሰግናለሁ። በህዝቦች መካከል መቻቻልን እንዲሁም አንድነትን ለማጎልበት በተለይም ደግሞ ሰላምን ለማጽናት በማለም እንግዲህ ይህ ጉባኤ ከተጀመረ እንግዲህ ወደ 3 ዙር ደርሷል። ባለፉት ጊዜያት እንግዲህ ከድሬዳዋ ጀምሮ በጅማ ሁለተኛውን ዙር አካሂዶ በዛሬው ዕለት ደግሞ በባህር ዳር ከተማ 3ኛው ዙር እየተካሄደ ይገኛል። በዛሬው ጉባኤም በተለይም ደግሞ የተለያዩ እምነት ተከታዮች እንዲሁም መሪዎችና የተለያዩ ተወካዮች በተገኙበት የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ በተገኙበት በባህር ዳር ከተማ እየተካሄደ ይገኛል። በዚሁ ጉባኤ ላይ ንግግር ያደረጉት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በተለይም ደግሞ የማህበረሰቡን ትስስር የሚያጎለብቱ አንድነትና መቻቻልን የሚያጎለብቱ እንደነዚህ አይነት መድረኮች እጅግ አስፈላጊ ናቸው ብሏል። በዚህ ረገድ የኢትዮጵያ ሃይማኖት ተቋማት ጉባኤ እያደረገ ያለውን ጥረት አድንቀዋል ማለት ነው። በተለይም እንግዲህ ሰላም ለማጽናት የሃይማኖት ተቋማትና መሪዎች በተለይም ደግሞ ከማህበረሰቡ ወይም ደግሞ ምዕመኑን ከፈጣሪ ጋር ከማገናኘት በተጨማሪም በዓለም አቀፍ በዓለማዊ ደረጃ ደግሞ በተለይም ደግሞ ሰላምን በማጽናት እንዲሁም ግብረ ገብነትን በማስተማርና የተለያዩ ህግጋትንም ለማህበረሰቡ በማስረጽ ሚናቸው የጎላ መሆኑን ገልጸዋል። በዚሁ ረገድ በተለይም ደግሞ የተለያዩ የሃይማኖት ተቋማት መሪዎችና ተቋማትን በተለይ በዚህ ረገድ ሚናቸው ሊወጡ እንደሚገባ ገልጸዋል። ከዚህ ባሻገርም በተለይም ደግሞ በመንግስትና በህዝብ መካከል ሰላማዊ የሆነ ግንኙነት እንዲኖር እንዲሁም ደግሞ መልካም የሆነ ግንኙነት እንዲጠናከር በማድረግ ረገድ ሚናቸው የጎላ ነው። በተጨማሪም ደግሞ ልማት እንዲፋጥና የሀገሪቱ የምትወጥናቸው ልማቶች በማከናወን ረገድም በተለይ የሃይማኖት ተቋማትና መሪዎች ሚናቸው የጎላ መሆኑና በዚህ ረገድም ደግሞ ሚናቸው ሊወጡ እንደሚገባ ገልጸዋል። እንግዲህ ወደ ሰላም አንጻር ስናነሳ እንግዲህ ያለው የነባራዊ ሁኔታ በተለይም እንደ አማራ ክልል ባለፉት ጊዜያት የነበሩ በጸጥታ ችግሩ ምክንያት በማህበረሰቡ ዘንድ ሲደርስ የቆየውን ጫና አብራርተዋል። በዚህ ረገድ ታዲያ አሁን አንጻራዊ ሰላም ታይቷል። ነገር ግን ይህን አንጻራዊ ሰላም ማጽናት ያስፈልጋል። ይህን የአንጻራዊ ሰላም ለማጽናት ደግሞ የሃይማኖት ተቋማትና መሪዎች ሚናቸው ከፍተኛ ነው ብለዋል። በዚህ ረገድ ስለ ሰላም በመስበክ ለማህበረሰቡ ስለ ሰላም እንዲሰርጽ በማድረግ እንዲሁም ደግሞ በጫካ የገቡ ወንድሞችንም ሊሆን ይችላል በተለይ ወደ ሰላም እንዲመጡና ወደ ውይይት እንዲመጡ በማድረግ ረገድም የሃይማኖት ተቋማትና መሪዎች ሚናቸው ሊወጡ እንደሚገባ ጥሪ ያቀረቡበት መድረክ ነበር። በዚሁ መድረክም የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለም ተገኝተው ነበረ። በተለይም እሳቸውን ባደረጉት ንግግር እንግዲህ ሰላም ስንፋሳችን ነው የሚል ሀሳብ አንስተዋል። ሰላምንም ልንጠብቃት ይገባል ብለዋል። በዚህ ረገድ ጉባኤው ከፍተኛ ሚና ይጫወታል ብለዋል። በተለይም ደግሞ አንደኛ በሚፈጠሩ ግጭቶችና አለመግባባቶችን ወደ ውይይት በማምጣትና ውይይት ባህልን ከማድረግ አኳያ ሚናቸው የጎላ ነው የሚል ሀሳብ አንስተዋል። በዚህ ረገድ እንግዲህ መሪዎችና በተለይም ደግሞ የሃይማኖት ተቋማት ሚናቸውን ሊወጡ ከማድረግ አኳያ እንግዲህ ጉባኤው የበኩሉን አስተዋጽኦ ያበረክታል ተብሎ ይጠበቃል የሚል ሀሳብ አንስተዋል። እንግዲህ ዛሬ የተጀመረው የዚሁ ጉባኤ ማለት ነው። በተለይም እንግዲህ በአሁኑ ወቅት የተለያዩ ጥናታዊ ጽሁፎች በተለይም ደግሞ ሃይማኖት ተቋማት ለሰላም ምን አይነት ሚና ሊጫወቱ ይገባል የሚሉ የተለያዩ ጥናታዊ ጽሁፎች ቀርበው ውይይት እየተደረገ ይገኛል። እንግዲህ ከዚህም ባሻገር ደግሞ በነገው ዕለት ደግሞ እንግዲህ በአደባባይ ስለ ሰላም የሚሰብክ ስለ ሰላም የሚወራበት ተቋማቱ ስለ ሰላም ሚናቸው ሊወጡ በሚችሉበት ጉዳዮች ዙሪያ የተለያዩ ውይይቶችና የተለያዩ ህዝባዊ ውይይቶች ይካሄዳሉ ተብሎም ይጠበቃል። ለጊዜው ያለ መረጃ ይህን ይመስላል። እናመሰግናለን ሳሙኤል። መልካም ቀን። ዜናዎቻችን ይቀጥላሉ። ጠቅላይ ሚኒስትር አብይ አህመድ ከንግዱ ማህበረሰብ አባላት ጋር በተለያዩ ጉዳዮች ዙሪያ ውይይት አካሂደዋል። ከጠቅላይ ሚኒስትሩ በተጨማሪ ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተሳተፉበት በዚህ ውይይት መድረክ በዘርፉ የተሰማሩ ማህበራት፣ ነጋዴዎችና ተወካዮች የተለያዩ ጥያቄዎችን አንስተው ምላሽና ማብራሪያም ተሰጥቶባቸዋል። በመድረኩ ከንግዱ ማህበረሰብ አባላት ለተነሱ ጥያቄዎች ጠቅላይ ሚኒስትሩ ምላሽና ማብራሪያም ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ከንግዱ ማህበረሰብ አባላት ጋር ያደረጉት ውይይት ምን አንድምታ አለው የሚለውን በተመለከተ ተጨማሪ ማብራሪያ ሊያደርሰን ዘጋቢያችን ጌታቸው ባልቻ በቀጥታ መስመራችን ላይ ይገኛል። ሰላም ላንተ ጌታቸው፣ እንደምን ቆየህ? ጠቅላይ ሚኒስትር አብይ አህመድ ከንግዱ ማህበረሰብ አባላት ጋር ሰፋ ያለ ውይይት ማድረጋቸው ይታወሳልና ውይይቱ መንግስት ለዘርፉ የሰጠውን ትኩረት ከማሳየት አንጻር ምን አንድምታ አለው ማለት ይቻላል? ልትነግረን ትችላለህ?
አመሰግናለሁኝ ሰለሞን። እንግዲህ ጠቅላይ ሚኒስትር አብይ አህመድ ከመላው ሀገሪቱ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ነው ውይይት ያደረጉት። በተለይ የንግዱ ማህበረሰብ አባላትም ያሏቸውን ሀሳቦችና ጥያቄዎች አንስተው ጠቅላይ ሚኒስትር አብይ አህመድም ሰፋ ያለ ማብራሪያ ነው የሰጡት። እንግዲህ የንግዱ ማህበረሰብ አባላት ካነሷቸው ሀሳቦች መካከል በአዲስ አበባ የተለያዩ አካባቢዎች ተዘዋውረው ያዩት የልማት ስራ እንዳስደነቃቸው ነው የገለጹት። አሁን ያለው የስራ ባህል አብዮት በከፍተኛ ደረጃ የተለወጠ መሆኑን አይተናል ብለዋል። ለዚህም ደግሞ የጠቅላይ ሚኒስትር አብይ አህመድ አመራር አመስግነዋል ማለት ነው። ከዚህ በተጨማሪ እንግዲህ በአሁኑ ወቅት ኢንዱስትሪያሊስቱን የሚያበረታታ ፖሊሲ አለ ብለዋል የንግዱ ማህበረሰብ አባላት። ከዚህ በተጨማሪ የኢትዮጵያ ታምርት ንቅናቄም አሁን በተለይ ኢንዱስትሪውን ኢኮኖሚውን በማነቃቃት በኩል ትልቅ አስተዋጽኦ እያበረከተ መሆኑን ገልጸዋል። ቴክኖሎጂ ላይ እየተሰሩ ያሉ ስራዎች በተለይ ንግድ ፈቃድ ለማውጣት ከዚህ ቀደም ይወስድ የነበረውን ጊዜ በማሳጠር ትልቅ ለውጥ የመጣበት መሆኑንና በርካታ ለውጦች ማየታቸውን ነው የንግዱ ማህበረሰብ አባላት ያነሱት። ከዚህ ጋር የማያያዘው እንግዲህ ጥያቄዎቻቸውን አንስተዋል። በተለይ ህገወጥ ንግድ በአሁኑ ወቅት ህጋዊ ነጋዴው ላይ የተለያዩ ጫናዎችን እየፈጠረ ነው። ከዚህ በተጨማሪ በየአካባቢው ያሉ ህገወጥ ኬላዎችም እንዲሁ የንግድ እንቅስቃሴውን እያስተጓጎሉ ይገኛሉ የሚል ነገር አንስተዋል። ከፋይናንስ አቅርቦት ጋርም ያሉ ጥያቄዎችን አንስተዋል። ከዛ በተጨማሪ እንግዲህ በመንግስት መስሪያ ቤቶችም ብልሹ አሰራሮችም ሊፈተሹ ይገባል የሚል ነገር አንስተዋል። ከዛ በተጨማሪ የመስሪያ ቦታና የኢንዱስትሪ ፓርኮችን አቅርቦት ላይ መንግስት ምንድን ነው እየሰራ ያለው? ከዛ በተጨማሪ ዘላቂ ሰላምንም ለማስፈን መንግስት ምን ያህል ቁርጠኛ ነው የሚሉ እና ተያያዥ ጥያቄዎችን ነው ያነሱት። ጠቅላይ ሚኒስትር አብይ አህመድም እንግዲህ ለነዚህ ጥያቄዎች ሰፋ ያለ ማብራሪያ ነው የሰጡት። የንግዱ ማህበረሰብ በተለይ በሀገር እድገት ላይ ትልቅ አስተዋጽኦ አለው፣ ይህንንም ሚናውን በአግባቡ ሊወጣ ይገባል የሚል ነገር ነው ጠቅላይ ሚኒስትሩ ያነሱት። ገበያ ለአንድ ሀገር እድገት ትልቅ አስተዋጽኦ አለው። በተለይ የንግዱ ማህበረሰብ የተለያዩ ሀገራት ተዘዋውሮ ንግድ እና ግብይት ሲያደርግ ለሀገር የሚያመጣው ትሩፋት አለ። ልምድን ይዞ ይመጣል፣ የቴክኖሎጂ ሽግግርንም ይዞ ይመጣል። ከዚህ በተጨማሪ እንግዲህ የንግዱ ማህበረሰብ አሁን ያለውን ጥቅም ብቻ ሳይሆን ነገ ለሀገር ምንድነው ማበረክተው የሚለውን ማየት አለበት የሚል ነገር ነው ያነሱት ጠቅላይ ሚኒስትሩ። እንግዲህ የልማት ስራዎችም ሲሰሩ በተለይ በአዲስ አበባ በተለያዩ የሀገሪቱ አካባቢዎች የሚሰሩ የልማት ስራዎች ልማትን ትኩረት አድርገው እንጂ ሌላ ዓላማ የላቸውም። ባለሀብቱም ህብረተሰቡም ይሄንን በአግባቡ ሊገነዘብ ይገባል። የህብረተሰብን ኑሮ የማሻሻል ሀገርን የማሳደግ የማበልጸግ ዓላማ ያለው ስራ ነው እየተሰራ ያለው የሚል ነገር ነው ያነሱት። መንግስት በተለይ የንግዱ ማህበረሰብ የሚያነሳቸውን ጥያቄዎችም ለመፍታት ትኩረት ሰጥቶ እየሰራ ነው ብለዋል። በተለይ ብልሹ አሰራርን ለመከላከል ንግዱ ማህበረሰብም ኃላፊነት አለበት። እጅ መንሻ መስጠት የለበትም። መብቱን ተጠቅሞ አገልግሎትን ማግኘት አለበት። መንግስትም ደግሞ ቀልጣፋ አገልግሎት እንዲኖር ቴክኖሎጂን እየዘረጋ ነው የሚል ነገር ነው ያነሱት። ከዛ በተጨማሪ እንግዲህ መንግስት በአሁኑ ወቅት ዘላቂ ሰላምን ለማስፈን ቁርጠኛ መሆኑን ነው ያነሱት ጠቅላይ ሚኒስትሩ። በዚህ ውስጥም የንግዱ ማህበረሰብ ኃላፊነቱን ሊወጣ ይገባል ብለዋል ጠቅላይ ሚኒስትር አብይ አህመድ። በአሁኑ ወቅት መንግስት የኢንዱስትሪ ፓርኮች ግንባታ ላይ አይሳተፍም፣ ባለሀብቱ ነው የኢንዱስትሪ ፓርኮችን እንዲገነባ የሚበረታታው የሚል ነገር አንስተዋል። ከዛ በተጨማሪ እንግዲህ ህገወጥ ኬላንም ለመከላከል መንግስት እየሰራ ነው። በዚህ ውስጥም የንግዱ ማህበረሰብ ሚናውን ሊወጣ ይገባል ብለዋል። እንግዲህ በአጠቃላይ ሀገርን ለማሳደግ የንግዱ ማህበረሰብ የአገልጋይነት ስሜት ሊኖረው ይገባል። ከመንግስትም ጋር በመተባበር መንግስት የያዛቸውን ፖሊሶች ለማሳካት በቁርጠኝነት ሊሰራ ይገባል የሚል ነገር ነው ጠቅላይ ሚኒስትሩ በማጠቃለያቸው ያነሱት። ባልደረባችን ጌታቸው ባልቻ ሰፋ ላለው ማብራሪያ እናመሰግናለን። መልካም ቀን። እንቀጥላለን። አሁንም በከተማዋ የወጣቶችን ተጠቃሚነት ማረጋገጥ ትኩረታችን ነው ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከፍተኛ የመንግስት የስራ ኃላፊዎች ከከተማዋ ወጣቶች ጋር ውይይትም አካሂደዋል። የከተማ ወጣቶች የተመዘገቡ ላሉ ስኬቶች ድርሻቸው ከፍተኛ መሆኑም ነው የተገለጸው። የከተማው አስተዳደርም ወጣቶች በተለያዩ ዘርፎች ያላቸውን ተሳትፎና ተጠቃሚነት ለማረጋገጥ ስራዎችን እየሰራ እንደሚገኝ ገልጿል። በዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ሊያጋራን ባልደረባችን አባዲ ወይናይ በቀጥታ መስመራችን ላይ ነው የሚገኘው። አባዲ እንዴት ውለሃል? የውይይት መድረኩን ስትከታተል ነበረ። በዚሁ መድረክ የወጣቶች ተሳታፊነትን ለማጎልበት ምን ተግባራት ተከናወኑ የሚለው ላይ የተነሳውን ሀሳብ አጋራን።
አመሰግናለሁ መታሰቢያ። እንግዲህ የአዲስ አበባ ከተማ አስተዳደር እንደሚታወቀው በተከታታይ ከተለያዩ የማህበረሰብ ክፍሎች ጋር የውይይት መድረክ ሲያካሄድ እንደነበረ የሚታወቅ ነው። በዛሬው ዕለትም እንግዲህ በከተማዋ ከሚኖሩ የወጣቶች ክፍሎች ጋር ነው የውይይት መድረክ ሲያካሄድ የነበረው። በዚህ የውይይት መድረክም ከንቲባ አዳነች አቤቤን ጨምሮ የከተማ አስተዳደሩ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። እንግዲህ ከንቲባ አዳነች አቤቤ እንደገለጹት ከሆነ አጠቃላይ በአዲስ አበባ የተለያዩ የልማት ስራዎች እየተከናወኑ ይገኛሉ። እነዚህ የልማት ስራዎች በዋናነት የወጣቱን የማህበረሰብ ክፍል ታሳቢ ያደረጉ ናቸው። ወጣቶች የሀገሪቱ ተስፋ ናቸው። ወጣቶች የሀገሪቱ ጉልበትና አቅም ናቸው። እየተሰሩ ያሉ የልማት ስራዎችም ወጣቶችን ታሳቢ ያደረጉ ስለመሆናቸው የገለጹት አጠቃላይ ከተማ አስተዳደሩ እየሰራ ያለው የተሻለ አዲስ አበባ ለወጣቱ ለማስረከብ ነው ትኩረት አድርጎ እየሰራ የሚገኘው። በቀጣይ ይህን ስራውን አጠናክረው እንደሚቀጥሉ ነው የገለጹት ማለት ነው። እንግዲህ ወጣቶቹ የተለያዩ ሀሳቦችና አስተያየቶችን አንስተዋል። ካነሳቸው ሀሳቦች መካከል ብንመለከት አጠቃላይ በከተማዋ እየተከናወኑ ያሉ የልማት ስራዎች ከተማዋን በከፍተኛ ደረጃ እየቀየራት ይገኛል። ከተማዋ ለነዋሪዎቿ ምቹ በማድረግ ደረጃ እየተሰሩ ያሉ ስራዎች ከፍተኛ እምርታ እየተመዘገባቸው ይገኛሉ። አዲስ አበባ ተመራጭና ዘመናዊ ከተማ በማድረግ ረገድ አጠቃላይ ከፍተኛ ስራዎች እየተሰሩ ይገኛሉ። እነዚህ ስራዎች ለወጣቱ ማህበረሰብ ክፍሉን ተጠቃሚ እያደረጉ የሚገኙ ስለመሆናቸው ነው ያነሱት ማለት ነው። እኛም አጠቃላይ እኛ ወጣቶች ከከተማ አስተዳደሩ ጋር በቅንጅት በመሆንም አጠቃላይ ከተማዋ የተሻለች እንድትሆን በሚደረገው ሂደት ውስጥ የበኩላችን ሚና እንወጣለን የሚል ሀሳብ ነው በስፋት ሲያነሱት የነበረው። ከዛ ባሻገርም ደግሞ ቢስተካከል ያሏቸው ሀሳቦች አሉ። ካነሷቸው ሀሳቦች መካከል ብንመለከትም በከተማ ደረጃ በርካታ የስራ ዕድል እየተፈጠረ ቢሆንም ነገር ግን አሁንም ከተማዋ ካላት ቁጥር አንጻር ካላት የወጣት ሀብት አንጻር የሚሰራው ስራ ሊጠናከር እንደሚገባ ነው የገለጹት። ከዛ ባሻገርም ደግሞ አጠቃላይ በከተማ ደረጃ የተለያዩ መሰረተ ልማቶች በሰፊው እየተከናወኑ እንደሚገኙ አንስተዋል። ይሁን እንጂ ወጣቱ የቤት ባለቤት ከማድረግ አኳያ ከተማ አስተዳደሩ ሊያስብበትና ትኩረት አድርጎ ሊሰራበት እንደሚገባም በስፋት ያነሱበት ሀሳብ ነበር። ከዛ ባሻገርም ደግሞ የሚሰሩ ሼዶች በስፋት ሊከናወኑ ይገባል። የመስሪያ ቦታ አጠቃላይ ወጣቱ ሊያገኝ ይገባል። ለዚህ ደግሞ ከተማ አስተዳደሩ ሼዶች ግንባታ ላይ የሚሰራው ስራ በማጠናከር ወጣቶችን ተጠቃሚ ሊያደርግ እንደሚገባ ነው የተገለጸው። እንዲሁም ደግሞ በተለይም ከመሰረተ ልማት ጋር ተያይዞ በተለይም የስፖርት ማዘውተሪያ ስፍራዎች በየቦታው እየተገነቡ ቢሆንም አጠቃላይ ወጣቱ ተጠቃሚ እንዲሆንበት ከማድረግ አኳያ የሚሰራው ስራ አሁንም ትኩረት ያሻዋል ሲሉ ሀሳባቸውን አንስተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ እንደገለጹት ከሆነ አጠቃላይ በከተማዋ በርካታ ተግባራትን እየተከናወኑ ይገኛሉ። በተለይም ወጣቶች ተጠቃሚና ተሳታፊ እንዲሆኑ ለማድረግ በርካታ ተግባራትን ትኩረት ሰጥተው እየተሰራ እንደሚገኙ የገለጹት በተለይም ከስራ ዕድል ፈጠራ ጋር በተያያዘ የአዲስ አበባ ከተማ አስተዳደር ለወጣቶች የስራ ዕድል ፈጠራ ትኩረት በመስጠት በርካታ ስራዎችን እያከናወኑ እንደሚገኙ የተገለጸው በተለይም ደግሞ ባለፉት 9 ወራት ብቻ ከ310 ሺህ በላይ ለሚሆኑ አጠቃላይ የከተማ ነዋሪዎች የስራ ዕድል ተፈጥሯል። ከዚህ ውስጥ ደግሞ ከ80 በመቶ በላይ የሚሆነው የተፈጠረው ለወጣቶች ነው። ይህ ደግሞ አጠቃላይ ወጣቶች ምን ያክል ለከተማዋ አስፈላጊና ዋና የኢኮኖሚ እንዲሁም ደግሞ ማህበራዊ ምሰሶ መሆናቸውን የሚያሳዩ መሆናቸውን የገለጹት። ከዛ ባሻገርም ደግሞ ከከተማ ልማት ጋር በተያያዘ በተለይም ከቤት ልማት ጋር በተያያዘ ከተማ አስተዳደሩ በቀጣይ ዓመት ትኩረት የሚያደርግበት የቤት ግንባታ ላይ ትኩረት አድርጎ በቀጣይ ዓመት ይሰራል። እንግዲህ ወጣቶች የቤት ባለቤት መሆን ይጠበቅባቸዋል። አጠቃላይ ከተማ አስተዳደሩም ወጣቶች የቤት ባለቤት የሚሆንበትን እድል በቀጣይም ትኩረት አድርጎ እንደሚሰራ ነው የገለጹት። ከዛ ባሻገርም ደግሞ ከፋይናንስ አቅርቦት ጋር በተያያዘ ወጣቶች ያነሱት ጥያቄ አለ። አጠቃላይ የሚሰሩ ስራዎች ወጣቶች የፋይናንስ አቅርቦት ሊኖራቸው እንደሚገባ አንስተው ነበር። ከንቲባዋ እንደገለጹት ከሆነ አጠቃላይ ወደ 2.9 ቢሊዮን ብር የሚሆን ባለፉት ወራት ብቻ ተለቋል ለወጣቶች። ይህ ደግሞ አጠቃላይ ወጣቶች በራሳቸው የስራ ፈጣሪ እንዲሆኑና አጠቃላይ እንቅስቃሴያቸው በፋይናንስ የተደገፈ እንዲሆን በማድረግ ነገር ከተማ አስተዳደሩ ከፍተኛ ስራዎችን እንደሰራ ነው የገለጹት። በቀጣይም ከተማ አስተዳደሩ ለወጣቶች ትኩረት በመስጠት የሚሰራው ስራ ያጠናክራል። ወጣቶችም አጠቃላይ በከተማዋ ያለውን ልማት በመደገፍና በተለያዩ ዘርፎች ማለትም በማህበራዊ ኢኮኖሚና ፖለቲካዊ ተሳትፎ ያለውን እንቅስቃሴ በማጠናከር ከከተማ አስተዳደሩ ጋር በቅንጅት በመሆን አጠቃላይ የከተማውን እንቅስቃሴ ማሳደግ እንደሚገባ አንስተዋል። ለዚህ ደግሞ አጠቃላይ ከተማ አስተዳደሩ ቁርጠኛ ሆኖ እንደሚሰራ ነው ከንቲባ አዳነች አቤቤ በዛሬ በነበረው መድረክ የገለጹት። እናመሰግናለን አባዲ፣ መልካም ጊዜ። ከዜና ኢትዮጵያ ጋር ናችሁ፣ እንቀጥላለን። ጣናነሽ 2 ጀልባ ዛሬ አዳማ ደርሳለች። የከተማው ነዋሪ እንደዚሁም የፌዴራልና ከፍተኛ የከተማ አስተዳደሩ አመራሮች ደማቅ አቀባበል አድርገውላታል። መጋቢት 30 ከጅቡቲ ዶላር የወደብ ተነስታ ወደ ኢትዮጵያ ጉዞዋን ጀምራ ባለፉት 2 ወራት እጅግ አስቸጋሪ በሆነ መልክዓ ምድር እያለፈች ጥንቃቄ የታከለበት ጉዞም እያደረገች ትገኛለች። በዛሬው ዕለት ደግሞ አዳማ ከተማ ገብታለች። ዘጋቢያችን ዮሐንስ ፍስሐ ከስፍራው ይገኛል። አቀባበሉን በተመለከተ ተከታዩን ዘገባ አድርሶናል። ተከታተሉትና እንመለስ እስኪ። ሰላም ተመልካቾች፣ ለወራት ጉዞ ስታደርግ የነበረችው ጣናነሽ 2 ጀልባ በዛሬው ዕለት እንደምትመለከቷት አዳማ ከተማ ደርሳለች። ጣናነሽ 2 ጀልባ እንግዲህ ከቻይና ተገዝታ በግዙፏ አሶሳ መርከብ ተጭና ጅቡቲ ደርሳ ነበር። ከዛም በመቀጠል ከጅቡቲ መጋቢት 30 ተነስታ ጉዞዋን ወደ ኢትዮጵያ ስታደርግ ቆይታለች። መጋቢት 30 ጀምሮ እንግዲህ ለወራት ጉዞዋን ካደረገች በኋላ እንደሚታወቀው ግንቦት 7 የኢትዮጵያን ድንበር ዘልቃ መግባቷ የሚታወስ ነው። ላለፉት ቀናትም የጣናነሽ 2 ጀልባ የአፋር ክልልን አቋርጣ በዛሬው ዕለት አዳማ ከተማ ደርሳለች። እዚህ አዳማ ከተማ ስትደርስም የከተማ አስተዳደሩ የስራ ኃላፊዎች፣ የከተማው ነዋሪዎች ብሎም የኢትዮጵያ ባህርና ትራንዚት እና ሎጂስቲክ
አገልግሎት የስራ ኃላፊዎችም እዚህ አዳማ ከተማ በመገኘት ተቀብለዋታል። እንግዲህ ጣናነሽ 2 ጀልባ ዘርፈ ብዙ ግልጋሎት ትሰጣለች ተብሎ ይጠበቃል። ወደ 150 ሜትሪክ ቶን ክብደት ያላት፣ ወደ 38 ሜትር እርዝመት ያላት፣ ከዛም በላይ ደግሞ 188 ሰዎችንም ማሳፈር የምትችል ጀልባ ነች። ይህቺ ጀልባ እንግዲህ ዛሬ አዳማ ከተማ ገብታለች። በሚቀጥሉት ቀናት እንግዲህ ጉዞዋን ቀጥላ ወደ ባህር ዳር የምታደርገውን ጉዞ ትቀጥላለች። በአጠቃላይ ጣናነሽ 2 ባህር ዳር ስትደርስ በተለይ ኢትዮጵያ በውሃ ትራንስፖርት የምታደርገውን የቱሪዝም እንቅስቃሴ ይበልጥ ታግዛለችም ተብሎ ይጠበቃል። ከዚያ ባለፈ ጣናነሽ 2 የማሪታይም እንቅስቃሴን በማሳለጥ ለኢትዮጵያ ዘርፈ ብዙ ግልጋሎትን ትሰጣለች ተብሎ ይጠበቃል። ለኢቲቪ ዘገባ ዮሐንስ ፍስሐ ከአዳማ። መጋቢት 30 ከጅቡቲ ዶላሪ ወደብ ተነስታ ወደ ኢትዮጵያ ጉዞዋን ጀምራ ለ2 ወራት እጅግ አስቸጋሪ በሆነ መልክዓ ምድር እያለፈች ጥንቃቄ የታከለበት ጉዞ እያደረገች የምትገኘው ጣናነሽ 2 ጀልባ ዛሬ ደግሞ አዳማ ከተማ ገብታለች። ግንቦት 7 ቀን ወደ ኢትዮጵያ ከገባች ጀምሮ ላለፉት 1 ወራት ገደማ በአፋር ክልል የተለያዩ ከተሞችን እያቆራረጠች ነበረ ጉዞዋን ስታደርግ የቆየችው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ባልደረባችን ዮሐንስ ፍስሐ በቀጥታ መስመራችን ላይ ተገኝቷል። ዮሐንስ እንዴት ቆይተሃል? ጣናነሽ ጀልባ እንግዲህ አዳማ ከተማ ገብታለችና በአጠቃላይ ስትገባ የነበረው አቀባበል እንዲሁም ድባቡ ምን ይመስላል? አመሰግናለሁ መታሰቢያ። እንግዲህ ቀደም ብለን በመረጃውም ለተመልካቾች ለማድረስ እንደሞከር ነው ጣናነሽ 2 ጀልባ ባለፉት ወራት ከጅቡቲ ዶላሪ ወደብ ተነስታ ኢትዮጵያ ድንበር ዘልቃ እስከገባችበት ጊዜ ድረስ በርካታ ውጣ ውረዶችን አልፋለች። የኤሌክትሪክ መስመሮች እየተነሱ፣ የቴሌኮም መስመሮች እየተነሱ፣ የፌዴራልና ሌሎች የጸጥታ አካላትም እንግዲህ እሷን እያጀቡ በሰላም ዛሬ አዳማ ገብታለች። አዳማ ስትገባ የነበረውን አጠቃላይ ድባብ ለማስቃኘት ሞክረናል። እንደው ጣናነሽ 2 ወደ ኢትዮጵያ መግባቷ ምን አንድምታ አለው የሚለውን ደግሞ እንዲነግሩን አጠገቤ እንግዳሉ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚ ዶክተር በሪሶ አመሎ ናቸው። ከእሳቸው ጋር ቆይታ አድርጋለሁ። ዶክተር እንኳን ደስ ያለዎት። እንደው የጣናነሽ 2 መርከብ ወደ ኢትዮጵያ ጀልባ ወደ ኢትዮጵያ መግባቷ አንድምታዋ ምንድን ነው? ከጀልባ ባሻገር ልዩ አንድምታ አለውና እስቲ ይህንን ይንገሩ። አመሰግናለሁ። ሁላችንም እንኳን ደስ ያለን። ጣናነሽ 2 እንደተባለው ጅቡቲ ከደረሰች ትንሽ ቆይታለች። ትንሽ ጅቡቲ ጀምሮ እስከ ኢትዮጵያ ድንበር ድረስ የሚሰራ መንገድ ነበረ። ይሄንን መንገድ የሚሰራ የጅቡቲ መንግስት ነውና ይሄንን እንዲሰሩ ደግሞ የዲፕሎማሲ ስራ ይጠይቅ ነበርና የኢትዮጵያ ኤምባሲ በጅቡቲ ክቡር አምባሳደር ብርሃኑ ጸጋዬና ቲማቸው ከፍተኛ ጥረት በማድረግ ከኛው ጭምር መንገዱ ተሰርቶ ካለቀ በኋላ መንቀሳቀስ ጀመረችና ስትንቀሳቀስ ወደ ኢትዮጵያ ማምጣት ነበረባት። ጣናነሽ 2 ክቡር ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን የቱሪዝም መዳረሻ ለማድረግ ሀገር በቀል ኢኮኖሚ እቅድ አቅደው እየሰሩ ያሉት ስራ አንዱ አካል ናት። ስለዚህ አሁን እንደምታወቀው ጎርጎራ በክቡር ጠቅላይ ሚኒስትር ኢኒሼቲቭ ተሰርቶ ጣና ላይ በጣም ከፍተኛ የቱሪዝም መዳረሻ የሚሆን ልማት ተገንብቷል። ስለዚህ ጣናነሽ የዛ አካል ለማሆን የታሰበችና በክቡር ጠቅላይ ሚኒስትራችን አቅጣጫ ሰጭነት የመጠችና የገባች ያለች ጀልባ ናት። ስለዚህ ይሄንን ስናይ እንድምታው በኢትዮጵያ ቱሪዝም ላይ ትልቅ እድገት እምርታ መጨመርን ነው የምናየው። በሷ ኢንፋክት ጀመርን እንጂ የመጨረሻ አይደለም። ጎርጎራ ላይ የጀመርነውን ወደ አርባ ምንጭ ክቡር ጠቅላይ ሚኒስትር እዛም የሰሩት ስራ አለ። ቱሪዝም መዳረሻ የማድረግ አርባ ምንጭ ላይ በጣም የተሰራ ስራ አለ። ጎርጎራ ብቻ አይደለም። ኢትዮጵያን ያማከለ ኢትዮጵያን የሀገር ውስጥ የውሃ ትራንስፖርት ማነሻ በማድረግ ቱሪስቶች ከውጪ ከሀገር ውስጥም መዳረሻ የሚያደርጋቸው ስራዎች እየተሰሩ ነው ያሉት። ይሄንን ተከትለን ራዕያቸውን የጠቅላይ ሚኒስትሩን ራዕይ ተጋርተን የምንሰራ ስራ ነውና እንድምታው በጣም ኢትዮጵያን ልዕልና የኢትዮጵያን ብልጽግና የሚያረጋግጥ ነው። ይሄንን የምታየው ልክ ጀልባ በደረሰችበት ቦታ ላይ ከጅቡቲ ወጣ ኢትዮጵያ ድንበር እስከገባች አፋር ላይ ከመጀመሪያ እስከ መጨረሻ ህዝቡ አጅቦ የኔ ነው ብለው ለልማት ምን ያህል ቁርጠኛ እንደሆነ ህዝቡ ምን ያህል ልማትን እንደሚፈልግ ምን ያህል የጠቅላይ ሚኒስትርን ራዕይ ሼር እንዳደረገ ህዝቡ የሚያሳይ በዚህ ነው ያየነው። ወጣቱ፣ ሴቱ፣ አዛውንቱ አልቀረም አጅቦ እየሸኘ ልክ ፖሊስ አለ ከፖሊስ በላይ ህዝቡ ራሱ እያጀበው እዚህ ኦሮሚያ ክልል እስከገባ ድረስ ደርሷል። ኦሮሚያ ሲደርስም ደግሞ የኦሮሚያ ክልል መንግስት በአቶ ክቡር ምክትል
ፕሬዝዳንት አቶ አወሉ አብዲ ከመጀመሪያ እስከ መጨረሻ ትዕዛዝ እየሰጡ እየመሩ ከኦሮሚያ ክልል ዛሬ አዳማ እስከገባ ድረስ እሳቸው ከኛ ጋር እየመሩ ነበር። ስለዚህ ህዝቡም ደግሞ እንደምታየው አዳማ ላይም መተሃራ ላይም ወለንጪት ላይም ህዝቡ ጀልባዬ መጣች ብሎ በቦታ ሳይገደብ በክልል ሳይገደብ የምትሄድበትን ቦታ በሰላም እንድትሄድ እያደረገ ያለው ነው። ስለዚህ ይሄ እንድምታው ምንድነው የሚመስለው ብለህ ብታይ የኢትዮጵያ ብልጽግና አይቀሬ መሆኑን የሚያረጋግጥና የኢትዮጵያ ልማት የኢትዮጵያ እድገት ምን ደረጃ ላይ እንደደረሰ በተለይ ከለውጡ በኋላ እሱን የሚያሳይ ነው በጀልባው ላይ ያየ ነው። አመሰግናለሁ ዶክተር። እንግዲህ ተመልካቾቻችን በየከተሞቹ ከአዳማም በኋላ ያለውን እንቅስቃሴ አሁንም እየተከታተልን ወደ እናንተ የምናደርስ ይሆናል። መታሰቢያ ወደ አንቺ ልመልስሽ። እናመሰግናለን ዮሐንስ፣ መልካም ቀን። በወተር ፓርክ ላይ ስፓይራል የሚባለው ጨዋታ አሁን እንሞክረው። በሰላም እነዚህ አሳዎች ደግሞ በህይወት እንዳሉ ነው መጥተው ቻይናዎቹ የሚገዟቸው ማለት ነው። ከሞተ የ2000 ብር ባለዕዳ ነኝ ማለት ነው። ስለዚህ ወደ መኖሪያው እልከዋለሁ። ለሸማቹ እውነተኛ ትክክለኛ መረጃ የመስጠት ግዴታ አለበት። ይህንን ግዴታ ካልተወጣ እና ትክክለኛ መረጃ አለመስጠቱ ከተረጋገጠ በአድሚኒስትሬቲቭ ወይም በአስተዳደራዊ ጉዳይ መቀጣቱ እንደተጠበቀ ሆኖ በወንጀልም ጭምር የሚያስጠይቅ ተግባር ነው። ትንሽ የሚያስፈራ ነገር አላቸው። እቺን እንኳን ታምረዋል ለማቀፍ እኔ ትንሽ ተሳቅቄ ነበረ። ፑደል ይባላሉ። እነዚህ ምንድን ናቸው? ከ300 ሺህ 200 ሺህ ድረስ ይሄዳሉ። የንግሥተ ሳባ ቤተ መንግስት በአክሱም ከተማ ከሚገኙ የአርኪኦሎጂ ውጤቶች ውስጥ አንዱ ነው። ተመልሰናል። የተወደዳችሁ ቀደም ሲል የተከታተላችሁት አዲሱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ይዘት በሚል የጀመረው የቅዳሜ መልክ ቅዳሜ ከማለዳ 2 ሰዓት እስከ 5 ሰዓት ድረስ የሚተላለፈው ልዩ የዜና ሾውን ማስታወቂያዎች ነበረ። የቤተሰብ ሰዓት ነው። ከ2 ሰዓት እስከ 5 ሰዓት ሰው ሰብሰብ ብሎ የቁርስ ሰዓቱን የሚያሳልፍበት ነው። ቀኑ ደግሞ ቅዳሜ ነው። ብዙ ጊዜ እረፍት ቀን ነውና ሰዎች ሲያዩት እንግዲህ የቅዳሜ መልክ ምን ይመስላል፣ እንዴት ነው የሚያሳልፉት የሚለውን ነገር በደንብ ሊያዩበት የሚችሉበት የዜና ሾው ነው። በእርግጥም ሜሮን ወደ መኖሪያው የላከችው አሳ ወደኛ ልካው ቢሆን ነው ይሻለን ነበር። ወዴት እንደላከችው እናጣራለን። ውሃ ውስጥ አይመስልም። እንዴት ያሳሳል መሰላችሁ። ለማንኛውም ይሄን በጉጉት የምትጠብቁትን ሾው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘወትር ቅዳሜ ከማለዳ 2 ሰዓት እስከ 5 ሰዓት ድረስ የሚያስተላልፈው ነው። ማለዳ ከኛ ጋር ከሆናችሁ አትርፋችሁ ብዙ መረጃዎችን የምታገኙበት ይሆናል። እንቀጥላለን። በጠቅላይ ሚኒስትር አብይ አህመድ በ2010 ዓ.ም የተጀመረው የክረምት የበጎ ፈቃድ አገልግሎት በተለያዩ አካባቢዎች ትኩረት ሰጥቶ እየተሰራበት ይገኛል። በጎ ፈቃደኛ ወጣቶችና አቅም ያላቸው ሰዎችን በማሳተፍ የተሰራው ስራም የዜጎችን ማህበራዊ ችግር እየቀረፈ ስለሚገኝ ተጠናክሮ ሊቀጥል እንደሚገባም ይነገራል። በጉዳዩ ዙሪያ ዛህራ መሐመድ ተከታዩን ይዛለች። በኢትዮጵያ ከቅርብ ዓመታት ወዲህ የዘመሙ ጎጆዎች በክረምት የበጎ ፈቃድ አገልግሎት ተቃንተዋል። አገልግሎቱ በመላ ሀገሪቱ ተስፋፍቶ የዜጎችን ማህበራዊና ኢኮኖሚያዊ ችግር እየፈታ ይገኛል። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ በተሳተፉበት የበጎ ፈቃድ አገልግሎት ላይ ባስተላለፉት መልእክት የበጎ ፈቃድ ስራን ባህል ልናደርገው ይገባል ብለዋል። ጉልበት ይኑረን፣ ጊዜ ይኑረን፣ ገንዘብ ይኑረን እንጂ በመስጠት ሌላን መባረክ የሌላን ህይወት መቀየር የሚሰለች ጉዳይ መሆን የለበትም። ባህል ነው መሆን ያለበትና በተሰጠን እድል ሁሉ በመስጠት በመርዳት የሰውን ህይወት መቀየር ያስፈልጋል። በዚህ የክረምት በጎ ፈቃድ ተጠቃሚ የሆኑ አቅመ ደካማ ዜጎች የኑሮ ዘይቤያቸው እንደተሻሻለ ይገልጻሉ። እኔ የኔም አይመስለኝም። አሁን ሳይሆን ሲገባ ራሱ የኔ ቤት አይመስለኝም። ያን ባየሁበትና በነበረበት አንድ አቅም የለኝም፣ ሊሰራ አይችልም። ዛሬ ግን እግዚአብሔር ደግሞ መንገድ ያመጣና ይሄን መሰለ ሰርቶ ልጆቼንም ስብስብ አድርጌ ደስተኛ ሆኖ በጣም ዝናብ ይገባብኝ ነበር። እኔ ክረምት በቃ ቤት ውስጥ አልነበርኩም የምኖረው። ውጭ ወጥቼ ስመጣ ጎርፍ ቀጥ ብሎ ነበር ቤት ውስጥ የሚገባው፣ ወጨፉ ማለት ነው። በቃ ፊት ለፊት በሩ በላይ በኩል ነበረ፣ ሲዘነው ቀጥ ብሎ ይገባል። አሁን ግን አልሐምዱሊላህ ቆልፌ የትም ቤት ለልጆቼም ለቤቱም አልጨነቅም።
ደስ ብሎኝ እመለሳለሁ። በዛሬው የአዲስ ቀን የሀገር ጉዳይ ላይ የተገኙትና በሰላም ሚኒስቴር የብሔራዊ በጎ ፈቃድ አገልግሎት መሪ ስራ አስፈጻሚ የሆኑት አቶ ገመቺስ ኢትቻ ይህ ተግባር በአሰራር ተደግፎና ተቋማዊ መልክ ተላብሶ እየተሰራ ስለሚገኝ አብሮነትን በማጠናከር ወሰን ተሻጋሪ መደጋገፎችን እያለማመደ ይገኛል ይላሉ። በበጎ ፍቃድ ውስጥ አብሮነት ይፈጠራል። በበጎ ፍቃድ ስራ ውስጥ ወንድማማችነት፣ ይታማማችነት ይፈጠራል። አለኝታዎች እዚህ ውስጥ ይፈጠራል። ስለዚህ የበጎ ፍቃድ ስራ ከበጎ ፍቃድ ባሻገር የዜጎችን አብሮነትና የዜጎችን ወንድማማችነት የዜጎችን ማህበራዊ ትስስር ብሔራዊ መግባባት ከማምጣት አኳያ አገር ግንባታን ከማጠናከር አኳያ ዜጎች እርስ በርስ ግንኙነት እንዲያደርጉ ከማድረግ አኳያ ትልቅ አስተዋጽኦ እያበረከተ ይገኛል። በሜሪጆ ኢትዮጵያ አስተባባሪ የሆኑት አቶ ዳኛቸው ጎሳኤ በበኩላቸው ለ32 ዓመታት የዘለቀውና ህጻናትና አረጋውያንን በተለያየ መልኩ በመደገፍ የሚሰራው የበጎ ፍቃድ ስራም አንዱ ማሳያ ነው ይላሉ። ሜሪጆ ኢትዮጵያ ላለፉት 32 ዓመታት የተለያዩ ስራዎችን ህጻናት፣ አረጋውያን፣ ሴቶች ላይ በትምህርት በጤናና በተለያዩ የማህበረሰብ ድጋፎች ላይ በሚሰራበት ሰዓት ላይ ያለ በጎ አድራጊዎች ያለ መልካም ኢትዮጵያውያን ድጋፍ መስራት አይችልም ነበር እውነት ለመናገርና ሚናቸው ትልቅ ነው። ኢትዮጵያዊነት የምንለው ነገር መልካምነት፣ መልካም መስራት፣ መልካም ማሰብ እንዲሁም ደግሞ ለሀገራችን በተሰማራንበት መስክ የተለያየ ነገር ሰርተን እንግዲህ ጥሩ ነገር እንዲመጣ ማድረግ ነው እና እንደ እርዳታ ድርጅት ወይም ደግሞ እንደ ነን ገቨርንመንታል ኦርጋናይዜሽን በጎ ፈቃደኝነትን በሰፊው እንሰራለን። መጪው ጊዜ የክረምት ወቅት በመሆኑ የተጀመሩ ስራዎች ተጠናክረው ከቀጠሉና በሁሉም አካባቢዎች ከተስፋፉ የሚፈለገውን ውጤት ማምጣት ያስችላል። ይህንኑ የክረምት በጎ ፈቃድ አገልግሎት ዛሬ በአዲስ ቀን የሀገር ጉዳይ አድርገን አንስተን ነበረ። አሁንም እንቀጥላለን። ተጨማሪ መረጃዎችን ለመጋራት ደግሞ እዚህ ስቱዲዮ እንግዳ ጋብዘንላችኋል። የአዲስ አበባ ትራፊክ በጎ ፈቃድ ማህበር ፕሬዚዳንት ወንደሰን ሽፋ የዜና ኢትዮጵያ እንግዳ ሆነው ቆይታ ያደርጋሉ። ጤና ይስጥልኝ። እናመሰግናለን ለጊዜዎት። እኔም አመሰግናለሁ። መልካም እንግዲህ ከትራፊክ እንቅስቃሴ ጋር ተያይዞ የበጎ ፈቃደኛ ወጣቶች ሚና ሰፊ እንደሆነ ይታመናል። መጪው ደግሞ ክረምት ነውና በዚህ የክረምት ወቅት በርካቶችን ማሳተፍም ይጠበቃል። እንደው እንደ አጠቃላይ ግን ከክረምት በጎ ፈቃድ አገልግሎት ጋር ተያይዞ ያሉ ተሳትፎዎች ምን ይመስላሉ በእናንተም በኩል? ኦኬ ያው እንደ ሀገር የበጎ ፈቃድ ስራ ያው ክቡር ጠቅላይ ሚኒስትር የጀመሩት አለ ኦልሞስት 2010 አካባቢ ሞቲቬት የሚያደርግ ስራ ነው። አጠቃላይ ግን ያው እንደኛ እንደ ትራፊክ በጎ ፈቃድ ያው በጋም ይሰራል። የበጋ ሙሉን ከአዲስ አበባ ትራፊክ ማኔጅመንት ባለስልጣንና ከበጎ ፈቃድ ኮሚሽን ጋር በመሆን የሚሰራ ነው። ዞሮ ዞሮ ግን ክረምት ደግሞ የሚለይ ነው። ክረምት አጠቃላይ በጣም ብዙ ሰው ብዙ ወጣቶችን ሞባላይዝድ አድርገን የምናንቀሳቀስበት ሁኔታ ነው ያለው። ክረምት በራሱ የሚፈልገው ነገር አለ። በተለይ ከቤት እድሳት ጋር በርካታ ዝቅተኛ የማህበረሰቡ ክፍል ክረምት ላይ በጋው ያው ኖርማል ነው። ክረምት ላይ ግን በጣም የሚያስቸግር ነገር አለ። በዛ ላይ ደግሞ ትራፊክ ደግሞ የበለጠ አስቸጋሪ ነው። ዝናብ ነው፣ መስታወት ማያሳይበት ሁኔታ አለ። ብዙ እንትን አለ። ኦልሞስት እንደ ትራፊክ በጎ ፈቃድ በበጋው 1000 አካባቢ በመደበኛነት በትራፊክ እንቅስቃሴ ፍሰት ባለበት ኤሪያና ታይሟ ላይ ነው የምንሰራው ጠዋትና ማታ። ክረምት ግን ኦልሞስት ከ6000 በላይ የትራፊክ በጎ ፈቃድ ይሰማራሉ ማለት ነው። ከዩኒቨርሲቲ ከተለያዩ ከሃይስኩል ከምናምን የሚወጡ እንደዚሁም ራሱ እንትኑ ስለሚፈልግ ወደ 6000 እና ከ6000 በላይ ወጣቶችን እናሳትፋለን። አሁንም ምዝገባ ላይ ነው ያለ ነው። የበጎ ፈቃድ አገልግሎቱ በሁሉም ማህበረሰብ ዘንድ የኔነት ስሜት እንዲፈጠር በማድረግ በኩል እንደ ትራፊክ አሁን መጪው ክረምት እንደመሆኑ መጠን ያው ብዙ እንቅስቃሴዎች አሉ። የአየር ጠባዩም የሚቀየርበት ነው። በዚህ ሳቢያ ደግሞ በእግረኛም እንደገና ተሽከርካሪ ላይም የተለያዩ ጉዳቶች ይስተናገዱበታል ተብሎ የሚጠበቅ ነው። ያው ጉዳቱን ባንፈልገውም ነገር ግን ለጥንቃቄው ያክል እንደዛ የሚባሉ ትንበያዎች አሉ። ሁሉም ማህበረሰብ አሳታፊ እንዲሆን በማድረግ ረገድ እየተሰሩ ያሉ ስራዎች ገጽታቸው ምንድን ነው? እንግዲህ ያው ኦልሞስት ከ10 ዓመት በላይ ሆኖኛል ፐርሰናል እኔ በትራፊኩ ላይ ስንሰራ። የክረምቱ ነው ወደ በጋም ያመጣን።
ስፔሻሊ ክረምቱ እንዳልከው ያው በራሱ ጭጋጋማ ይሆናል። ዝናቡ የሚጋርደው ነገር አለ ምናምን እያንዳንዱ ማለት ነው። እንደገና ደግሞ ዝናብ ነው፣ እግረኛውም ወደሚቸኩልበት ዝናብንም ለማምለጥ የሚሸሽበት ምናምን ነገር አለ። ይህን ሁሉ ሁሉም ማህበረሰብ ክፍል ግንዛቤ ትራፊክ አደጋ ማናችንም ቢሆን ትራፊክን ሳንረግጥ የምንሄድበት መንገድ የለም ማለት ነው። ሁሉም ሰው ማለት ነው። ይሄ እንደኛ እንደውም ይመለከተኛል የሚል አንድ ፕሮጀክት እየተሰራ ነው ያለው። ለሆነ አካል የምትሆ ነገር አይደለም። ሁሉንም ነው የሚያገኘው። ትራፊኩን ራሱ ትራፊክ ነኝ የሚለው ራሱ የትራፊክ አደጋው ሊያገኘው ይችላል ማለት ነው። ስለዚህ ይሄ የክረምት እንትን በጣም ሲሪየስ ነው። አደጋም ሊበዛበት የሚችል እንትን ነው። ሰውን ብቻ አይደለም እርስ በራስም መኪናም ለመኪና የሚጋጭበት እንትን ስለሆነ የግንዛቤውን መፍጠር ፕሮሸርም እየበተንን ያለ ነው። ፓምፕሌት ፕሮሸር እየበተንን ያለ ነው። አሁን መክፈቻ ፕሮግራም ላይ የህብረተሰብና ተሳትፎ በጎ ፍቃድ ኮሚሽን በራሱ የመክፈቻ ፕሮግራም ሊያደርግ ዝግጁ ነው ያለው። በዋነኛነት ግን የትራፊክ እንትን ላይ ሲሪየስሊ ከትራፊክ ማኔጅመንት ባለስልጣን ጋር ከኛ ጋር በመሆን የግንዛቤ ስራ እየተሰራ ነው ያለው። መክፈቻው ላይ ተሰምሮበት የትራፊክ ስራ የግድ መስራት አለበት። አሁን ካለው ግን እየተሰራ ያለው የኮሪደር ልማት ትልቅ ኮንትሪቢዩሽን አለው። የእግረኛ እንትን እየሰፋ ነው ያለው። የሳይክል የራሱ እንትን አለው። ይሄ ለትራፊክ አደጋው ትልቅ አስተዋጽኦ አለው። እኛ ያው ልምዱም ስላለን ዜብራን ጠብቀን ነው በባቡር መሻገሪያዎች በአደባባዮች ምናምን እንሰራው እና አሁን እግረኛና አሽከርካሪ እኩል ከተሽከርካሪ ጋር እግረኛው እየተጋፋ ይሄዳል። የነዚህ የእንስሳዎች ምናምን እነዚህ ሁሉ ነበሩና አሁን ግን የተወሰነ የሚቀንስልን ነገር አለ የሚል ነገር አለ። ግን ሁሉም ማህበረሰብ ይህን ግንዛቤ ወስዶ የሚቸኩልበት ነገር ሰው ስለ ችኮላ አይደርስም ሊቀር ይችላል ማለት ነው። ይህን ግንዛቤ ስለዚህ ኃላፊነቱ የጋራ ነው ያለው። መልካም፣ በጣም እናመሰግናለን። የአዲስ አበባ ትራፊክ በጎ ፍቃድ ማህበር ፕሬዚዳንት ወንደሰን ሽፋ፣ መልካም ቀን ይሆንልዎት። መልካም ቀን። እንቀጥላለን። የተወደዳችሁ ኢትዮጵያ ከሰላም ተግዳሮት ችግሮች እንድትወጣ መከላከያ ሰራዊት ያደረገው ጥረት አድናቆት የሚሰጠው ስለመሆኑ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ገለጸ። ቋሚ ኮሚቴው የመከላከያ ሚኒስቴር የ2017 የበጀት ዓመት የ10 ወራት እቅድ አፈጻጸም ሪፖርትን ገምግሟል። የኢትዮጵያን ሉዓላዊነትና ብሔራዊ ጥቅም ለማስከበር የውስጥ ሰላምን ማረጋገጥ ቅድሚያ ሰጥቶ እየሰራ ስለመሆኑ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በበኩላቸው በወታደራዊ ዲፕሎማሲ ስራም የሀገርን ክብር የሚያስጠብቁና ተጨማሪ አቅም የሚፈጥሩ በርካታ ስራዎች ስለመሰራታቸው ማብራሪያ ሰጥተዋል። እዚህ ጉዳይ ላይ እንቆያለን። ይህንን የቆይታ እየተከታተለ የሚገኘው ዘጋቢያችን ይመር አደም ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ይመር፣ እንደምን ቆየህ? የኢትዮጵያን ሰላም ወይ ደግሞ የሰላም ተግዳሮቶችን ለመፍታት መከላከያ ሰራዊት እየከፈለ ያለው ዋጋ በሪፖርቱ እንደምን ተገለጸ? የተላለፉ ዋና ዋና ሀሳቦችስ ምን ይዘት አላቸው የሚለውን ንገረን እስኪ። አመሰግናለሁ ሰለሞን። እንግዲህ ያው የመከላከያ ሰራዊት በተለያዩ የሀገሪቱ አካባቢዎች የሚያጋጥሙ የሰላም ወይም ደግሞ የጸጥታ መደፍረስ ችግሮች ሲያጋጥሙ ወደዛ በማቅናት እንግዲህ የዛ አካባቢ ህዝቦች ወይም ደግሞ ነዋሪዎች ሰላም እፎይታን እንዲያገኙ የተለያዩ ጥረቶችን ወይም ደግሞ መስዋዕትነትን በመክፈል ጭምር ሰላምን በማረጋገጥ ሂደት ውስጥ ነው ያለው። በተለያዩ ክልሎች በአማራ፣ በኦሮሚያ ክልል እናነሳ እንችላለን። እንግዲህ በነዚህ በሰራቸው ስራዎች ደግሞ ከጊዜ ወደ ጊዜ የሰላም መረጋገጡ እየተሻሻለ መምቶ የህዝብ የሰዎች እንቅስቃሴም እንዲሁ መሻሻል የታየበት ነው እና ይህ ደግሞ የሆነው በመከላከያ ሰራዊት በከፈለው ዋጋ ነው የሚል ነው በሪፖርቱ የቀረበው። በዋናነት እንግዲህ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳይ ቋሚ ኮሚቴ ነው የመከላከያ ሚኒስቴርን የ2017 የ10 ወራት እቅድ አፈጻጸም የገመገመው። በዚህ ላይ በዋናነት ያነሳው ምንድን ነው? በተለያዩ የሀገሪቱ አካባቢዎች የጸጥታ ችግሮችን ሰላምን ለማምጣት በሚያደርገው ተልዕኮ ውስጥ ዋናውን የኢትዮጵያን ብሔራዊ ጥቅም ወይም ደግሞ ሉዓላዊነት የማስጠበቅ ከፍ ወዳለው ወደ
ሀገሪቱ የጠረፍ አካባቢዎችን ድንበር አካባቢ ያለውን ትልቁን ተልዕኮ ሀገርን የመጠበቅ ተልዕኮውን እንዳይረሳ ወደዛ ትኩረት ማድረግ አለበት የሚል ነው በቋሚ ኮሚቴው አባላት የተነሳው። ይህንን እንግዲህ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሲመልሱ እሳቸው ለመጀመሪያ ጊዜ ነው በሕዝብ ተወካዮች ምክር ቤት ያው በቋሚ ኮሚቴ ደረጃ ይህንን ቀርበው ያስረዱት። ይህም የተደረገበት ምክንያት የአፈጻጸሙ ሪፖርት ሚኒስትሯ ኢንጂነር አይሻ ካቀረቡ በኋላ ጥያቄዎቹ ጠለቅ ያሉ የጸጥታና የደህንነት ጉዳዮች ስለሆኑ እርሳቸው ፊልድ ማርሻሉ ቀርበው እንዲያስረዱ ነው የተደረገው። ይህንንም ሲያስረዱ እንግዲህ በዋናነት በሀገር ውስጥ ትኩረት የሰጠ ነው ደግሞ እዛም እዚህ መከላከያ ሰራዊት ተሰማርቶ የዜጎችን በሰላም ተንቀሳቅሶ የመስራትና ሰላምን የማረጋገጥ ጉዳይ ትኩረት አድርጎ እየሰራ ያለው ግጭቶቹ የውክልና ጦርነት የሚመስል እቅድና ቅርጽ ስላላቸው ነው። እኒህ ደግሞ ታሪካዊ ጠላቶቻችን ጭምር ኢትዮጵያ ሰላም እንዳትሆን እንዲያትለማ አሁን ደግሞ የሚነሱ በህዝብም በመንግስትም የሚነሱ ትልቅ ልማቶች አሉ። የባህር በርን የመሰለ ትልቅ ከፍ ያለ በቀጠናው የሚነሳ ጉዳይ አለና ይህንን ጉዳይ እንዲያንገፋበት ኢትዮጵያ ደግሞ የሚመጥናትን እድገትና ህዝቦች የሚፈልጉትን ልማት እንዳይረጋገጥ የሚያደርጉ አካላት ያሉበት ጭምር ስለሆነ በዋናነት ቅድሚያ የሰጠ ነው የውስጥ ጉዳይን ማረጋገጥ፣ እነዚህን አካላት በሚወሰዱ እርምጃዎች አደም ማስገዛትና ሰላም ማምጣት ነው። ግን ደግሞ ይህንን ስንሰራ ዋናው ተልኳችንን አልረሳንም የሚል ነገር ነው የተናገሩት። በሌላ በኩል ደግሞ በቋሚ ኮሚቴ አባላት በኩል የተነሳው ጥያቄም የባህር በር ማግኘት ወይም ደግሞ በምስራቅ አፍሪካ ውስብስብ አካባቢ ስለሆነ ይህንን በእነዚህ ላይ ብሔራዊ ጥቅምን ከማረጋገጥ አኳያ መከላከያ ሰራዊት ምን ቁመና ላይ ይገኛል የሚል ነው። እንግዲህ የመከላከያ ሰራዊት ከጊዜ ወደ ጊዜ በቴክኖሎጂ በትጥቅና በሰው ኃይል ኢትዮጵያን የሚመጥን ሆኖ በቁጥርም በአደረጃጀትም በትጥቅም ኢትዮጵያን የሚመጥን እንዲሆን በርካታ ስራዎች ሲሰሩ ነው ያሉት። ይህ በ5 ዓመት ይሰራሉ ይህን ያህል ተብሎ የማይገመት ትልቅ ግዙፍ ስራ ነው የተሰራው ብለዋል ፊልድ ማርሻል ብርሃኑ ጁላ። ይህንን በተሰራው ስራ እንግዲህ በወታደራዊ ዲፕሎማሲ በተለይ በተሰራው ስራ ብሔራዊ ጥቅማችን አንዱ አካል ነው ብለን አቋም በወሰንበት በሰላም ማስከበሩ በሶማሊያ አሁን በአትሚስ በአፍሪካ ህብረት አቋቋም አትሚስ ስር እንድንሳተፍ ተደርጓል። ከዛም ባሻገር ደግሞ ኢትዮጵያ በራሷ መዛ ብሔራዊ ጥቅም ስላላት እሱ እንድንሳተፍ የሆነበትም ጭምር የተገኘበት ነው ብለዋል። በአጠቃላይ ግን የመከላከያ ሰራዊት ሪፎርም እጅግ ኢትዮጵያን የሚመጥንና የሀገሪቱን ፍላጎት ሊያጸና የሚችል በቀጣይ ደግሞ የባህር በር ጉዳዮችንም በተመለከተ መንግስት እንደ ህዝብም የተወሰዱ እርምጃዎችን እነሱንም አቋሞችን ሊያስጠብቅ በሚችል መልኩ የመጀመሪያ ግን ቅድሚያ የሚሰጠው የሀገር ጉዳይን ወይም ደግሞ የውስጥ ጉዳይን አንድ ማድረግ ኢትዮጵያውያን ደግሞ እንደዚህ ከውክልና ጦርነት ገብቷቸው ኢትዮጵያ እዚህ ቀጠና ላይ ጠንካራ ሀገሩን እንድትወጣ ብዙ የማይፈልጉ አሉ። ግን ደግሞ የእሷን ቀጠናውን በጋራ ትብብር በጋራ እንስራ ብላ ቁርጠኛ የሆነችበትንም መንገድና ቁመና አለ ብለዋል ፊልድ ማርሻሉ ሰለሞንና መታሰብ። ባልደረባችን ይመራ ደንበገታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። በእምነት የተሞላች ልብ የታዘዘችውን የምትፈጽምበትን ቀን ትናፍቃለች። የፈጣሪዋን ጥሪ ምላሽ ለመስጠት በእጅጉ ትጓጓለች። የምትመኘውን ቀን እስኪደርስ ራሷን አጽንታ ትጠብቃለች። ሩቅ ይመስል የነበረው ጊዜ ለታገሰ ቅርቡ ይሆናል። በእያንዳንዱ ዕለት ከእያንዳንዷ ቁጠባ ታላቁ ጉዞ አንድ ተብሎ ይጀምራል። የእስልምና እምነት ተከታዮች የእምነት ግዴታቸው የሆነውን የሐጅ ሥነ ሥርዓትን በረጅም ጊዜ ቁጠባ ንያቸውን ይሞሉ ዘንድ ባንካችን ለበይክ የቁጠባ ሂሳብን አዘጋጅቷል። ሐጅ ለሁሉም እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት የዛሬ የዕለተ ረቡዕን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ አጀንዳ ጉዳያችን ነው የምንሻገረው። በአጀንዳ ጉዳያችን ለመኸር እርሻ ዝግጅት በሚደረገው ጥረት ውስጥ በተለይ የግብአት እጥረት አንዳንድ ቦታዎች ላይ እየተከሰተ ይገኛልና አጠቃላይ ያለው እንቅስቃሴ ምን ይመስላል የሚለውን ጉዳይ ነው በስፋት የምንዳስሰው። ከዚህ ጉዳይ ጋር በተያያዘ ለኢትዮጵያ ቴሌቪዥን አስተያየታቸውን እየሰጡ አርሶ አደሮች ይገኛሉ። በኦሮሚያና አማራ ክልል የሚገኙ በስልክ ሀሳባቸውን ያካፈሉ አርሶ አደሮች አንዳንድ ህገወጥ አካላት እንዲሁም ደግሞ የመንግስት ኃላፊዎችም ሳይቀር ከነጋዴዎች ጋር በማበር እጥረት እየፈጠሩ ስለመሆናቸው ሀሳባቸውን አጋርተውናል። በስልክ የነበረንን ቆይታ ተከታተሉት። ዋጋው እዛው በሚሸጠው ዋጋ ደግሞ
መንግስት ለምሳሌ ኩንታልን እነሱ በኩንታልን 7500 ምናምን ይሸጣሉ በመንግስት ሆኖ ማለት ነው። ሲያመጡ ራሱ ባለፈው አንስተው ነበር እንደ ንግድ ነው ራሱ የሚጠቀሙበትም ሲያመጡ እና ተወደደ ምንም አቅርቦትም ብዙም የለም። ከዛ ሁለተኛ ደግሞ ተፈጣ በኋላ ደግሞ ሌላው አካል ደግሞ ወደ ገጠር ያሉ ማህበረሰቡ ሊያመራፍ ደግሞ ሌላው አካል ደግሞ እንደምታመጣላችሁ ይከለከላል። ካቢኔት ገብቶ ምን ያደርጋሉ መሰለ? እኔ አሁን አንድ አርሶ አደር ነኝ። የምፈልገው 3 ኩንታል ይሆናል። 3 ኩንታል ስጡኝ ስላቸው ግብአት የለም ይላሉ። የሚገርም ጉዳይ ግብአት የለም ይላሉ። ግብአት የለም ይሉና ምን ይሰጡኛል? አንድ ኬሻ ይሰጡኛል። ያችን አንድ ኬሻ ይዤ ቤቴ ከርኩ በኋላ እነሱ ምን ያደርጋሉ? በእኔ በዴማንድ በፍላጎት ውስጥ ያለውን ያስቀሩና ማታም ሆነ ለነጋዴዎች ይቸረችራሉ። ከዛ ገበሬው ምን ያደርጋል? እኔ የፈልገው 3 ኩንታል ስለሆነ ከግብርና ሚኒስቴር የሰጠኝ 1 ኩንታል ነው። ግዴታ ያንን ደግሞ እንደገና ከነጋዴዎች ላይ ይገዛለሁ። ይሄ እንዴት ሊሆን ይችላል? ግብአት ከሌለው እንዴት ነጋዴዎች ሊያገኙ ይችላሉ? ግብአት አለ፣ አቅርቦት አለ፣ ትርፍ ነው። መንግስት በደንብ እየሰራ ነው። ነገር ግን ከታ አልጠራም፣ ከታ አልተስተካከለም። ስለዚህ ማለት ነው ግን ገብራለን ግብር ለመንግስት እናቀርባለን። ተገበራችሁ ሰጣችኋል ተባለ መጀመሪያ። እሺ እንግዲህ እንገብራለንና ገበር። ኋላ ምንድን ያደረጉት? ከላይ ሲሆን ካስመጡ በኋላ ዘሩን እንዳለ በምናም ወር በቀበሌ አሞሩ በወረዳ አሞሩ ካሞሩ በኋላ ምንድን ያደረጉት? አንድ ዘር ለ4 ለ3 ይደርሳችኋል አሉ። አንድ ዘር ለ3 ለ4 ይደርሳችኋል ብለው እሺ ስጡን ደግ አንድ ዘር ለ2 ለ3 ለ4 ከደረሰን ስጡና እንበራለን፣ ያችኑ እሸት እንበራለን አለ። እዛ ምንድን ያደረጉ? እንዳለ ሙሉ ተሰጡ ሸጧል። እንደገና ምን አደረግን መሰለ? ያችን የተሸጠችውን ዘር 5000 ዘር እስከ 7500 ገዛናል። ያ ማለት ምን ማለት ነው? ገበሬው እንዳይዘራና ገበሬው እንዳይጠቀም የሚያደርጉ የፖለቲካ አሻጥር የሚሰሩ የመንግስት ሰራተኞች አሉ ማለት ነው። መንግስት እዚህ ላይ መጀመሪያ ዘንድሮ አሁን በጣም ጠብቄው ነበር። ጥሩ ነገር ይሰራ ብዬ ጠብቄው ነበረ። አንድ ማዳበሪያ አንድ ዘር በነጋዴ እጅ ከታየ እርምጃ ይወሰዳል ነበረ ያለው። ይሄ ከወሬ ያለፈ እንጂ ከፖለቲካ ያለፈ እንጂ ተግባር ላይ አላየነውም። ለምን አንድ የመንግስት ሰራተኛ እዛ አሁን ካቢኔ ላይ ነጋዴ በሱቁ አስቀምጦ 20 ኩንታል 30 ኩንታል 20 ፍሬ 30 ፍሬ ዘር አስቀምጦ እየሸጠ እያለ ዝም ብሎ ያያዋል፣ ያልፋል። ዝም ብሎ እዚህ ጋር መሰራት አለበት፣ በትክክል መሰራት አለበት። ማንኛውም ነጋዴ አንድ ዘር የአንድ ማዳበሪያ ወጥቶ ግን እርምጃ መወሰድ አለበት። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ባነሳ ነው የአጀንዳ ዘገባችን ዙሪያ ተጨማሪ ምላሽና ማብራሪያ እንዲሰጡን እንግዶችን ጋብዘናል። በቀጥታ መስመራችን በሪሶ ፈይሳ የኦሮሚያ ክልል ግብርና ቢሮ ምክትል ቢሮ ኃላፊ ናቸው። ከሐዋሳ ስቱዲዮአችን ደግሞ ባንጉ በቀለ የሲዳማ እርሻና ተፈጥሮ ሀብት ቢሮ የእርሻ ዘርፍ ምክትል ቢሮ ኃላፊ ናቸው። ሁላችሁንም ለጊዜያችሁ እናመሰግናለን። ባንጉ ይጠብቁናል። ጥያቄያችንን ከአቶ በቀለ እንጀምራለን። ቀደም ሲል እንግዲህ በስልክ የቀረጽነውንና አስተያየት የሰጡንን የተለያዩ አርሶ አደሮች ስሜት ተጋርተናል ብዬ አስባለሁኝ። የመንግስት የስራ ኃላፊዎች ሳይቀር በእርግጥም ሁሉንም ማለት ባይቻልም አልፎ አልፎ ያሉ የስራ ኃላፊዎች እና የሚታዩ የስነ ምግባር ግድፈት ያለባቸው ግለሰቦች ሳይቀር እጥረቱ እንዲከሰት አድርገዋል የሚሉ ሀሳቦች ተነስተዋል። ለመሆኑ የመረሻ ግብዓት አቅርቦት ችግር እንዳያጋጥም እንደ ክልል እየተሰራ ያለው ስራ ምን ገጽታ አለው? እስኪ እሱን ይንገሩን። ከኦሮሚያ ነው የምጀምረው። ትክክል ነው። ኦኬ በቀለ ስላልከኝ ነው። በእኛ ክልል እንግዲህ አስቀድመን ነው የአርሶ አደር ፍላጎት ስንሰበስብ የነበረው። ማለትም የዛሬ 10 ወር አካባቢ መስከረም ወር ነው የሚሰበሰበው። የፍላጎት ከተሰበሰበ በኋላ ለሚመለከተው አካል ይቀርባል እና እንደ ክልላችን ከጠየቅነው የአፈር ማዳበሪያ ውስጥ ወደ 10.8 ሚሊዮን 10.5 ሚሊዮን ኩንታል ተገዝቶ ለኛ እንደሚቀርብ ከግብርና ሚኒስቴር ጋር ተነጋግረን ሄሉ ወደ ስራ ተገብቶ እስካሁን ድረስ ወደ 7 ሚሊዮን ኩንታል አካባቢ የሚጠጋ የአፈር ማዳበሪያ ለኦሮሚያ ክልል ዞኖች አቅርበናል። ያም ወደታች ወርዶ ወደ 4 ሚሊዮን አካባቢ የሚጠጋ እስከ ትላንትና ማታ ተሸጠበት አግባብ ነው ያለውና እስካሁን ድረስ የአፈር ማዳበሪያ እጥረት ገጥሞናል ብለው ጥያቄ ያቀረበ አንድም የክልላችን ዞኖች አልነበሩም። ምናልባትም ቅድመ ሁኔታም ማስቀምጠን ወቅቶችንም ለይተን ስላስቀመጥን ቅድመ ላይ ለሚዘሩት ቅድመ አቅርበናልና አንዳንድ ዞን እንደሆነም ዘሩንም ዘርቶ የጨረሰበት አግባብ አለ። ወደ ቦረናና ጉጂ አካባቢ ስንሄድ ወደ ምዕራብ ኦሮሚያን በተመሳሳይ እስካሁን ድረስ ብዙም የቀረበ የእጥረት ጥያቄዎች አልነበሩም።
ምዝበራም በዛ ልክ የጎላ ጥያቄዎች የሉም። ምናልባት ምንም ጥያቄ አይኖርም፣ ታችም አንዳንድ የሚዛቡ ነገሮች አይኖርም ብለን መደምደም አንችልም። ወደ ዲጂታላይዝ ማድረግም አለብን ብለን እንደክልልም በባንክም ነው አርሶ አደሩ ገንዘቡን ገቢ አድርገው አፈር ማዳበሪያ ነው ደግሞ ወስደው እዛም እዚህም እንግዲህ እንደ ጥያቄ ላይ ሲነሳ የነበሩ ችግሮች ያገጥሙ አይኖርም ማለት አይደለም። ለዛ ጥብቅ ክትትልና ድጋፍ ማድረግ አለብን ብለን የክልሉ አመራሩም ሳይቀር ታችም በእርከን ያለው አመራርና ባለሙያ ይህንን ድጋፍና ክትትል እያደረገ ነው። የጎላ ጥያቄ የለም። እንግዲህ የተነሱትንም ደግሞ ከግምት ውስጥ አስገብተን ቀጣይ ስራዎቻችንን መስራት አለብን ብለን ነው የምናስበው። ስለዚህ አቅርቦት ላይ ብዙ ጥያቄ የለም እስካሁን ድረስ። ቀጣይ የሚቀርበው የአፈር ማዳበሪያ ስላለ እሱም ተገዝቶ መጓጓዝ ላይ እንዳለ በየጊዜው መረጃ ስለምንለዋወጥ እኛም ቀን ተቀን ነው የምንከታተለው። በየሰዓቱ ምን ደረሰ እየታለ የምለው ነው። እንደውንም በዚህ ዓመት እያየን አለ ነው እንደቀረበ ቶሎ ተሸጦ አርሶ አደሩ ጋር አልደረስም የምለው እኛ በየጊዜው እየገመገምን ያለ ነው። ለዛ እንግዲህ አሁን የወቅትም የክረምት ወቅትም እንደመሆኑ አሁን ዝናብም እየገባ ስላለ የዘር ወቅትም ስለሆነ ከዚህ በኋላ በከፍተኛ ሁኔታ በየቀኑ ሽያጩ ጨምራል ወይም አቅርቦቱ ጨምራል ብለን ነው የምናስበው። አቶ በሪሶ አየር ላይ ይጠብቁን፣ እንመለሳለን ወደ እርሶ። ወደ ሲዳማ ክልል እንሻገርና እዛ ያለውን ተሞክሮ ደግሞ እናንሳ። አቶ ባንጉ በቀለ ወደ እርሶ መተናል። ይህንኑ ጥያቄ ነው እርሶ ጋር የምናነሳው። ቀደም ሲል ሲጠቃቅሱልን ነበር የኦሮሚያ ክልልን ተሞክሮ። የመኸር እርሻ የግብዓት እጥረት የተለያዩ አካባቢዎች ላይ ስለመፈጠሩ እኛም በዘገባዎችን ስንዳስስ ነበርና የሲዳማ ክልል ላይ ያለው ሁኔታ ምን ይመስላል? የግብዓት እጥረት እንዳይፈጠር እየተሰሩ ያሉ ስራዎች ምንድን ናቸው? አመሰግናለሁኝ። ያው እንግዲህ የቢሮአችን ዋና የግብርናው ዋና ተልዕኮ ምርትና ምርታማነትን ማሳደግ ነው። ምርትና ምርታማነትን የምናሳድግ ከሆነ የግብዓት አጠቃቀም በተለይ ቴክኖሎጂ አጠቃቀም ላይ ልዩ ትኩረት ሰጥተን መስራት አለብን ብለን ወጥ አቋም ይዘን ከክልል እስከ ታች ድረስ ብዙ ስራ እየሰራን ቆይተናል። ያውም እንግዲህ ብዙ ኢኒሼቲቮችንና ፓኬጆችን ቀርጸን እንደ ሲዳማ ክልል ወደ ስራ የገባንበት ሁኔታዎች ነበሩ። እነዛ ፓኬጆች ውስጥ 19 የሚሆኑት በእርሻ የምንሰራቸው ናቸው። ጠባብ መሬት ላይ ብዙ ምርት መስጠት የሚችሉ ፖቴንሻል ለአካባቢ ፖቴንሻል የሚሆኑ ሰብሎችን መርጠን ነው ወደ ስራ የገባ ነውና ያንን የምናሳካ ከሆነ ግብዓት አጠቃቀምና ስርጭቱ ላይ ልዩ ትኩረት መስጠት ነው ያለብንና እንደኛ ክልል የማዳበሪያ አጠቃቀም በተለይ ከአምና ጀምሮ ምንም አይነት ችግር የሌለበት ነው። ምክንያቱም መጀመሪያ የምናደርገው በቀበሌ ደረጃ አንድ አርሶ አደር ማን ነው እዛ ነዋሪው ስንት ሄክታር አለው የሚለውን በቀበሌ ደረጃ ለይተን በቀበሌ ማህበረሰብ ተተችቶ ታውቆ ወደ ወረዳ ይመጣል። ያ ወደ እስከ ክልል ድረስ የሚመጣበት ሁኔታዎች አሉ። ያንን ሄክታሩ መጠን ስንት ኩንታል ማዳበሪያ ያስፈልጋል፣ ምርጥ ዘር ያስፈልጋል የሚለውን ከለየን በኋላ ያ ነው የኛ እቅድ የሚሆነውና ያንን ወደ ካደረስን ካዘጋጀን በኋላ ትርፍ ማዳበሪያ አይኖርንም። ትርፍ ኩንታል ዘርም ማዳበሪያም አይኖርም። ያንን በትክክል ካልሰራን ትልቅ ችግር ስለሚመጣ ልዩ ትኩረት ሰጥተን ነው የምንሰራው። ለምሳሌ ማዳበሪያን ስናሰራጭ እኛ በሲዳማ ኤልቶ ዩኒየን እና በህብረት ስራዎች በኩል ነው የሚሰራጨው። ሲሰራጭ ደግሞ ኤሌክትሮኒክ ኢቮቸር ከኢትያ ጋር በመተባበር በኤሌክትሮኒክ በዲጂታል ሲስተም ነው ከሲዳማ ባንክ ጋር በመተባበር ያንን ነው የምናደርገውና ምንም አይነት ንክኪ ብክነት አይኖርም። መጀመሪያም ከልየት አንጻር የአርሶ አደር ማሳን ከመለየት ሄክታሩን ከመለየት አስፈላጊነቱ ከመለየት አንጻር ያንን ከለየን በኋላ እንዴት እንደሚወስዱ ያንን በዲጂታል ሲስተም ስለምንከተል እስካሁን ድረስ አንድ እንኳን እንደዚህ የሆነ የሚባል ነገር ኮሽ የሚል ነገር እንደኛ ክልል የለም። በጥሩ ሁኔታ እያሰራጨን እየተጠቀሙ ያሉበት ሁኔታዎች አሉ ብዬ ማንሳት ፈልጋለሁ። መልካም፣ አቶ ባንጉ ይጠብቁናል። አቶ በሪሶ ወደ እርሶ መመለሳችን ነው። ቀደም ሲል የቅንጅት ስራዎችን በተመለከተ ከወረዳ እስከ ዞንና የተለያዩ መዋቅሮች ባሉባቸው አካባቢዎች ሳይቀር ቁጥጥር እያደረጋችሁ እንደሆነ እና ደግሞ ችግሩ እንዳይከሰትም ስራዎች እየተሰሩ እንደሆነ ነግረውናል። ምናልባት የአፈር ማዳበሪያን የሚያከማቹ እጥረት እንዳለ አድርገው ደግሞ ሊያስወሩ የሚችሉ ኃይሎች ሊኖሩ ይችላሉ ቢባል
በምንድን ነው የቁጥጥር ስራችሁን የምትከታተሉት? እዚህ አካባቢ ላይ ያለውት ስሜት ምን ይመስላል? እስኪ ንገሩን። ቅድም እንዳነሳ ነው እያንዳንዱ ዞን የሚያስፈልገውን የአፈር መዳበሪያ መጠን አስቀድመን በመረጃ ሰጥተናል። ኮታቸው ይታወቃል ማለት ነው። ከዛ አለፍ ስልም ደግሞ ወደ የዩኒየኖች ስለሆነ የሚያጓጉዙ ዩኒየኖቹ ምናልባት 3 4 ወረዳን ሊያማክሉ ይችላሉ። ግን ወረዳዎች የራሳቸውን ድርሻ በደንብ ያውቃሉ። ከወረዳ ማለፍ ብለው ዘር የሚዘራበት ወይም አፈር መዳበሪያ ወደምጠቀሙበት ቀበሌም ጭምር ያውቃሉ። ስለዚህ በእንደዚህ እርከኖች ያለው ስንት አፈር መዳበሪያ ደርሶ መጋዘናቸው እንዳለ በደንብ ይታወቃል። ሊደርስም የሚችለው ስለሚያውቁ በአንድ ጊዜ ስለማይደርስ ይሄ ይታወቃል። መረጃው በየአንዳንዱ ደረጃ ላይ አለ። ለዚህ ከተሸጠ ደግሞ አፈር መዳበሪያ ማን እንደገዛም ጭምር ይታወቃል። ምክንያቱም ቅድም እንዳልኩ አርሶ አደሩ ገንዘቡ በባንክ ነው የሚያስገባ። የባንክ ስሊፕ ይዞ ሄደው ነው ቮቸር ቆርጦ ከዛን አፈር መዳበሪያውን ከማጋዘን ወጪ የሚያደርገውና ከዛ አልፎ የሚያከማቹ ካለ ሊኖር የሚችለው መጋዘን ያለበት የመጋዘን ኃላፊዎች መጋዘን ያለበት መጋዘኑን የሚያስተዳድሩ የመስራታዊ ማህበሮችና ዩኒየኖች እንዲሁም ደግሞ የቀበሌው አመራሩ ነው ማለት ነው። ኦሮሚያ ላይ ደግሞ እንደምታወቀው ቀበሌ አመራሩ ከወትሮም የተሻለ መዋቅር አዋቅሮ የቀበሌው ግብርና ኃላፊ የቀበሌውም ምክትል አስተዳዳሪ ናቸውና ይሄንን በጥልቀት ያውቃሉ። ምክንያቱም አፈር መዳበሪያ በሳቸው በኩል ተላልፎ ስለሚሰጥ ይሄን ስርዓት ዘርግተናል። ይሄ እንትኑ ከዚህ በፊት ነበር። በእርግጥም ከመጋዘን አላስፈላጊ የአፈር መዳበሪያ ከባለ ሀብቱ ጋርም ተመሳጥሮ ቀደምም እንደተነሳ የኃላፊነት የሚጎሎ የመንግስት ኃላፊዎችም ጭምር ይህንን ያደርጋሉና ብዙ ጊዜም እርምጃዎችን ወስደናል፣ ተከታትለናል። በዚህ ዓመት ይሄ መደገም የለበትም ፈጽሞ መምጣት አለበትም ብለን ከፍተኛ ታክስ ፎርስ አዋቅረን ነው ገባ ነው። ለዛም ነው እንደዚህ የጎላ ከዚህ በፊት በየጊዜ አርሶ አደሩም ሌሎችም ተጠቃሚ መረጃዎችንም ይሰጡን ነበር። በመረጃም ተከታትለን እርምጃም ስንወስድ ነበር። በዘረጋኑ ስርዓትም ያንን ስናገኝ ነበር። በዚህ ዓመት እንደዚህ የጎላ ጥያቄ አልመጣም ብያልኩት ለዛ ነው። በየቀኑ ደግሞ ይሄንን ገምግሜ ነው የምወጣው። ከቢሮም መረጃም ወስዳሉ ከዞኖችም እና ስርዓቱ በዚህ በኩል አለ። በዚህ ነው የምንከታተለው። አሁንም ደግሞ ጥቆማዎችም ካሉ እርምጃ ማንወስድበት አንድ ምክንያት የለም። ጥብቅ ቁጥጥር ዘርግተናል ለማለት ፈልጌ ነው። ጥሩ፣ ወደ አቶ ባንጉ ደግሞ እንመለስ። እየሰሙን እንደሆነ ተስፋ እናደርጋለን። ቀደም ሲል ሲገልጹልን ነበረ በሲዳማ ክልል ከዚሁ ከግብዓት አቅርቦት ጋር ተያይዞ የጎላ ችግር እንደሌለ ሲያነሱልን ነበር እና ችግር ከመከሰቱ በፊት አስቀድሞ መጠንቀቁ ደግሞ የተሻለ ነው የሚሆነው። ስለዚህ ምናልባትም ከዚህ በኋላ ችግሮችም እንዳይከሰቱ በማድረግ ረገድ የቁጥጥር ስርዓታችሁ ምን ይመስላል? አመሰግናለሁ። እንግዲህ የግብዓቱን ብቻ ሳይሆን ሁሉንም የግብርና እንቅስቃሴ መኸር፣ እርሻ፣ የግብዓት ስርጭት ምን ይመስላል የሚለውን እንደ ክልል በየሳምንቱ የክልሉ ከፍተኛ አመራሮች ይገመግማሉ። አንድ ችግር ከተከሰተ አርሶ አደሩ ላይ ከፍተኛ ተጽዕኖ ስለሚያመጣ ያንን በጥንቃቄ ስለምንሄድ ክልሉ ከፍተኛ አመራር በየሳምንቱ ይገመግማል። እንደ ቢሮ ደግሞ እንደ ግብርና ቢሮ በየ3 ቀኑ እርሻው የመሬት እርሻው የደረሰ የግብዓት አጠቃቀም ስርጭቱ ምን ይመስላል የሚለውን ሁሉም ከታች እስከ ከወረዳ እስከ ዞን ድረስ ያለው አመራር የሚመለከተው አመራር አንድ ፕላትፎርም አለን። በዛ ሁሉም የምንገመግብበት ሁኔታዎች አሉ። ከዛ በተጨማሪ ታች ያሉ ዲኤዎች ያሉ የዞን የወረዳ የክልሉ አመራር ተቀናጅተን ከህብረት ስራ ጋር ሆነን ሁላችንም ተቀናጅተን ታች ወርደን በየሳምንቱ ከአርሶ አደር ጋር የምንሰራበት ሁኔታዎች አሉ። ያቺ ዋን ቱ ዋን ነው እንግዲህ ለአርሶ አደር የሚያስፈልግ መዳበሪያ ብቻ ነው የወረደውና ያ አንድ ሚስ ከተደረገ ትልቅ ችግር ስለምንፈጥር በዛ ልክ ነው። በፕላትፎርም በየ3 እና በሳምንት የመገምገም ስራ ክትትላችን አንዱ ነው። ሁለተኛ ድጋፍና ክትትል ቅንጅታችን በጣም የተጠናከረ ነው። ሶስተኛ ግብረ ኃይሉ ሁሉ አሉ ያንን የሚከታተል የሚቆጣጠር እንዳይከሰት የሚያደርግ ግብረ ኃይል ስላለ በዛ ሁሉ በዚህ በ2 ዓመት ውስጥ ትልቅ ለውጥ አምጥተናል። ለውጥ ለማምጣታችን ዋናው ምክንያቱ ከ3 እና ከ4 ዓመት በፊት የተወሰኑ ችግሮች ተፈጥሮ ነበሩ። ያንን ክልሉ መንግስት ክቡር ፕሬዝዳንታችን በወሰዱት አቋም ትልቅ እርምጃ ተወስዶ አሁን ያንን እንደውም ያንን የሚሞክርም አካላት የለም። የመዳበሪያ የግብዓት
ብክነት ለማድረግ ለማምጣት የሚሞክር አካላት ይሞክራሉ፣ ሊሞክሩ ይችላሉ። ግን ምንም በዚህ ሁኔታ ስለምንሄድ እስካሁን ድረስ ያለ ምንም ችግር አምና ጀምረን በጣም በተሻለ መልኩ ለአርሶ አደሮቻችን በተሻለ ስርጭት በተሻለ አጠቃቀም እየፈጸምን ያለንበት ሁኔታዎች አሉ። መልካም። በሪሶ ፌሳ የኦሮሚያ ክልል ግብርና ቢሮ ምክትል ቢሮ ኃላፊ እንደዚሁም ባንጉ በቀለ የሲዳማ እርሻና ተፈጥሮ ሀብት ቢሮ የእርሻ ዘርፍ ምክትል ኃላፊ በቀጥታ መስመሮቻችን ተገኝታችሁ ምላሽና ማብራሪያ ስለሰጣችሁን በተመልካቾች ስም አብዝተን ነው የምናመሰግነው። ባላችሁበት መልካም ቀን ይሁን። እናመሰግናለን። ለማበልጸግ መሰረት እንጥላለን ብለን ቃል የገባነውን ነገር ምንም ጥርጥር የለውም፣ መሰረት እንጥላለን፣ እናደርገዋለን። ሀሳቡ አለ፣ ክላሪቲ ኦፍ ቶት አለ፣ ዲቮሽኑ አለ። ሀሳብ ብቻ ሳይሆን ያለ መከወን የሚያስችል ኢነርጂ አለ። በዚያ ምክንያት ህዝባችን ይዘን አሁን በጣም ሰፊ ጉልበት አግኝተናል። ብዙ መስራት የሚችሉ ሰዎች እየመጡ ስለሆነ ምንም ጥርጥር የለውም የኢትዮጵያ ብልጽግና መሰረት እስክንጥል ድረስ ትጋቱም ውጤቱም ይቀጥላል። ከዜና ኢትዮጵያ ጋር ናችሁ። አሁን ደግሞ ወደ ሌሎች ዘገባዎቻችን እንሻገራለን። በበጀት ዓመቱ 34922 ፕሮጀክቶች መገንባታቸውን የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ ገለጹ። ምክትል ርዕሰ መስተዳድሩ የክልሉን የፕሮጀክቶች አፈጻጸምና የሰላም ሁኔታን አስመልክቶ መግለጫ ሰጥተዋል። ሙዘይን ማማ የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ የክልሉን የፕሮጀክቶች አፈጻጸም አስመልክቶ በሰጡት መግለጫ በክልሉ ባለፉት 4 ዓመታት የመንገድ፣ የውሃ፣ የትምህርት ቤቶች፣ የመብራትና የመስኖ ግድቦችን ጨምሮ ከ70 ሺህ በላይ የልማት ፕሮጀክቶች መገንባታቸውን ተናግረዋል። ባለፉት 4 ዓመታት ከ71647 ፕሮጀክቶች በላይ ተጠናቆ ለሕዝብ አገልግሎት ክፍት እንዲሆኑ ተደርጓል። በጣም ወሳኙ ጉዳይ ከዚህ ከ71 ሺህ ፕሮጀክቶች አሁንም 70%ቱ በህዝብ በጋራ በህዝብ አቅም የተሰሩ ፕሮጀክቶች ናቸው። የመንግስትና የሌሎች አካላት ድርሻ 30%። ስለዚህ የህዝባችንን አቅም ለልማት በመዋል ረገድ የተገኘው ውጤት አሁንም ትልቅ እመርታ ያሳየበት ዓመታት ነው ብለን መውሰድ እንችላለን። በበጀት ዓመቱ 34922 ፕሮጀክቶች መገንባታቸውን የገለጹት አቶ አወሉ ከዚህ ውስጥ ከ24000 በላይ የሚሆኑት በህዝቡ ተሳትፎ የተገነቡ ናቸው ብለዋል። ከዚህ ውስጥ 73%ቱ በህዝብ ተሳትፎ በተለያዩ አካላት ተሳትፎ የተከናወኑ ፕሮጀክቶች ናቸው። 73% በህዝብ አቅም ህዝባችንን አስተባብረን የሰራናቸው ስራዎች ናቸው። ይሄም በቁጥር ሲሰላ ወደ 4200 አካባቢ ይሆናሉ። ግንባታቸው የተጠናቀቁ ከ27000 በላይ ፕሮጀክቶች ከመጪው ሳምንት ጀምሮ እንደሚመረቁም በመግለጫቸው አንስተዋል። ሰላምን ለማረጋገጥ በተሰሩ ስራዎች በክልሉ ታጥቆ ሲንቀሳቀሱ የነበሩ ኃይሎች ወደ ሰላማዊ ትግል መቀላቀላቸውን ገልጸው አሁንም በተለያዩ የክልሉ አካባቢዎች የሚስተዋሉ የሰላም ችግሮችን ለመፍታት በትኩረት እየተሰራ ነው ብለዋል። በአሁኑ ሰዓት በኦሮሚያ ክልል አንጻራዊ ሰላም የተሻለ ሰላም ለማምጣት የተቻለበት ሁኔታ አለ። በዚህም እጅግ ታላቅ ስኬት አስመዝግበናል ማለት ይቻላል። በዚህም ትልቅ ምስጋና የሚገባው መጀመሪያ ህዝባችን በያለበት ለሰላም ዘብ በመቆሙ ከጸጥታ ኃይሎች ጋር በመተባበር ይህ ሲባል ደግሞ እዚህም የሰላማዊ ሰዎችን ህይወት የሚያውኩ ኃይሎች የሉም ማለት አይደለም። በየጫካው እየተደበቁ የሽብር ተግባር የሚፈጽሙ ሽፍታዎች የሉም ማለት አይደለም፣ አሉ። እነሱን የገቡበት ጉድጓድ ገብተን ጫካም ገብተን እያሳደን እየተፋለም አስፈላጊውን የህግ የበላይነት የማስከበር ስራ እየተሰራ ይገኛል። በዚህም ጥሩ ውጤት ተገኝቷል። ህዝባችን እፎይታ አግኝቷል። የኢኮኖሚ እንቅስቃሴ ያለምንም መታወክ እየተንቀሳቀሰ ነው። በኦሮሚያ ክልል በዜግነት አገልግሎትም የተለያዩ የመሰረተ ልማት ፕሮጀክቶች መገንባታቸውንም በመግለጫቸው ገልጸዋል።
የኢትዮጵያ ጥንታዊ ስልጣኔ ማለት የኢትዮጵያ ጥንታዊ ስነ ጥበብ አብሮ ያተመው ጥበብን የሀገረ መንግስት ምስረታን ለማጽናት ማህበረሰብን ለማነጽ አካባቢን ለመጠበቅ በዓለም ላይ ያላቸውን ተደማጭነት ከፍ ለማድረግ በጣም በስፋት ተጠቅመውበታል። ስለ ሀገር ክብር ስለ ባንዲራ ፍቅር ገብቶት የሆነ ሰው ስራ ሲሰራ ፊት አይሆንም። ጥበቡን ለመደገፍ የተወሰነች ደቂቃ የነጻ ወይ ደግሞ ምን አለ አንዳንድ ቴሌቪዥኖች ላይ ይነገራሉ። እነሱ ነገሮች ቢደረጉ ስለ ሀገር ግንባታ ኪነ ጥበብ በጣም ወሳኝ ነች፣ በጣም ያስፈልጋታል ምናምን ካልን ኪነ ጥበቡ በሀገር የእድገት እቅዶች ውስጥ ባለሙያውም ሆነ ሙያው ምን ያህል ተሳታፊ ነው? ለኢትዮጵያ እንደ ደኖቿ፣ እንደ ከርሰ ምድር ሀብቶቿ፣ እንደ ወንዞቿ፣ እንደ ሐይቆቿ ሁሉ ጥበብ ትልቅ ሀብቷ ነው። በጥበብ ትላንት ዛሬና ነገ እንመለከታለን። ተመልሰናል። የተወደዳችሁ እዚህ ሸጎሌ አካባቢ ከሚገኘው የኤቢሲ ስቱዲዮ በቀጥታ ስርጭት የተከታተላችሁት የምትገኙት ተወዳጁ የዜና ሾው ዜና ኢትዮጵያ ከውጭ የመራረጣቸው ጉዳዮች ላይ ደርሷል። ዓለም አቀፉ የአቶሚክ ኢነርጂ ተቆጣጣሪ በኢራን ላይ የሰነዘረውን ውንጀላ ተከትሎ ሀገሪቱ ያጸፋ ምላሽ እንደምትሰጥ ዛተች። ኒውክሌር የማበልጸግ መርሃ ግብርን አስመልክቶ ኢራን ከአሜሪካ ጋር ስድስተኛ ዙር ውይይት ለማድረግ በዝግጅት ላይ እንደምትገኝ ተገልጿል። የዓለም አቀፉ የአቶሚክ ኃይል ኢነርጂ ኤጀንሲ የኢራን አካሄድ አለመታዘዝን ያሳያል ሲል ኢራን በበኩሏ እስካሁን ከስምምነቱ ጋር በተያያዘ አስፈላጊውን ትብብር አድርገናል፣ ኤጀንሲው ይህንን ካላወቀ ግን ትብብራችን ወደ መደበኛ ደረጃ ይመለሳል ስትል ገልጻለች። በሌላ በኩል በአሜሪካ የሚደገፉ ሶስቱ የአውሮፓ ሀያላን ፈረንሳይ፣ ጀርመንና እንግሊዝ አሁንም የኢራን የ2015 የኒውክሌር ስምምነት ላይ በቂ ትብብር ባለመኖሩ ኢራን ላይ ሌላ የውግዘት ውሳኔ እንዲደረግ ግፊት እያደረጉ ስለመሆናቸው ተገልጿል። እንግሊዝ 2 የእስራኤል ሚኒስትሮች ወደ ሀገሯ እንዳይገቡ አገደች። እገዳ የተጣለባቸው የእስራኤል ሚኒስትሮች የደህንነት ሚኒስትሩ ቤዛሌል ስሞትሪክ እና የገንዘብ ሚኒስትሩ ኢታማር ቬን ጊቪር ናቸው። እንግሊዝ ሚኒስትሮቹን ያገደችው በዌስት ባንክ በሚገኙ ፍልስጤማውያን ላይ በተደጋጋሚ ጊዜ ጥቃት እንዲሰነዘር አድርገዋል በሚል መሆኑም እየተነገረ ይገኛል። እገዳው ሚኒስትሮቹ ወደ እንግሊዝ እንዳይገቡ ብቻ ሳይሆን በእንግሊዝ ሀገር ማንኛውንም ሀብት አፍርተው ከሆነ እንዲታገድ ጭምር መሆኑን እንግሊዝ በውጭ ጉዳይ ሚኒስትሯ በኩል አስታውቃለች። የመንግስት አባላት ላይ እንዲህ አይነት እርምጃዎች መወሰዱ ተገቢ ያልሆነ እርምጃ ነው ስትል እስራኤል በበኩሏ ድርጊቱን አውግዛለች ሲል የዘገበው ቢቢሲ ነው። አሁን ደግሞ የቢዝነስ ምንዛሬና የዓለም አቀፍ ግብይት መረጃን ከተንቀሳቃሽ ምስሉ ተከታተሉትና እንመለሳለን። ለዜና ኢትዮጵያ ወደ ያዝነው የስፖርት ዘገባችን ስናልፍ የ2025 ዳይመንድ ሊግ 7ኛ ከተማ በሆነችው ኦስሎ ነገ ምሽት ይቀጥላል። በ5000 ሜትር ኢትዮጵያውያን አትሌቶች በተለይም ሀጎስ ገብረሕይወትና ዮሚፍ ቀጀልቻ ለአሸናፊነት ቅድመ ግምት አግኝተዋል። ኢድሪስ አህመድ ሀጎስ ገብረሕይወት ከአንድ ዓመት በፊት እዚሁ ስፍራ ላይ 72ኛውን የ5000 ሜትር የዓለም ክብረ ወሰን ለማሻሻል ተቃርቦ ነበር። የአሁኑ ዳይመንድ ሊግ የቀድሞ ጎልደን ሊግ አካል የሆነው የኖርዌይ ኦስሎ ቤስሌት ጨዋታዎች ነገ ምሽት ይካሄዳል። በዚሁ ርቀት አዲስ የዓለም ክብረ ወሰን አሊያም ፈጣን ሰዓትም ይጠበቃል። በቀደመው ዓመት የጆሹዋ ቼፕቴጌን ክብረ ወሰን ለማሻሻል ተቃርቦ በ1.37 ሴኮንድ የተገታው ሀጎስ ከዮሚፍ ቀጀልቻ ጋር ውድድሩን እንደሚያደምቁትም ተጠብቋል።
ባለፈው ዓመት 12 ደቂቃ 38.95 ሴኮንድ በሆነ ጊዜ 5000 ሜትርን በማጠናቀቅ የግሉን ምርጥ ሰዓት ማስመዝገቡ የኖርዌይን መድረክ ርቀቱን ከ12 ደቂቃ ከ40 ሴኮንድ በታች ማጠናቀቅ የቻሉ አትሌቶች ለመጀመሪያ ጊዜ የሚፎካከሩበት አድርጎታል። ከኬንያውያኑ ጃኮብ ኪሮፕ እና ኒኮላስ ኬፕ ኮሪር በተጨማሪም በ3000 እና 5000 ሜትር በ7.3ኛ ደረጃ ላይ የተቀመጠው ኩማ ግርማና ከ17 ዓመት በታች ባለው የዕድሜ ክልል የዓለም የ10000 ሜትር የክብረ ወሰን ባለቤት የሆነው ቢኒያም መሐሪ ብርቱ ተፎካካሪ ይሆናሉ ተብሎም ተጠብቋል። የርቀቱ የምንጊዜም 16ኛው ፈጣን ሰዓት ባለቤት ጥላሁን ኃይሌም ከተሳታፊ አትሌቶች መካከል ነው። ሌላው አዲስ ነገር የተጠበቀበት ውድድር የወንዶች 800 ሜትር ነው። በታሪክ ከታዩ የምንጊዜም የርቀቱ 6 ፈጣን አትሌቶች መሃል 3ቱ የቢስሌት ስታዲየም የዳይመንድ ሊጉ ብርቱ ተፎካካሪ ይሆናሉ ነው የተባለው። የኦሎምፒክ ሻምፒዮኑ ኬንያዊ ኢማኑኤል ዋንዮይ፣ አልጄሪያዊ ጃሜል ሰጅዳቲ እንዲሁም ጋብርኤል ቷል ከፈረንሳይ ሁሉም የግል ምርጥ ሰዓታቸው ከ1 ደቂቃ ከ42 ሴኮንድ የተጠጋ መሆኑ 15 ዓመታት ያስቆጠረውን የዴቪድ ሩዲሻን ክብረ ወሰን ያሻሽሉ ይሆን የሚል ጥያቄን አስነስቷል። በአንድ ኬንያዊትና በአንድ ትውልደ ኬንያዊት መካከል የሚደረገው ፉክክርም ተጠባቂ ሆኗል። በ3000 ሜትር መሰናክል የኦሎምፒክ ሻምፒዮኗ ለባህሬን የምትሮጠው ዊንፍሬድ ያቪና የነሐስ ሜዳሊያ አሸናፊዋ ፌስ ቼሮቲች በልዩነት የሚጠበቁ አትሌቶች ናቸው። ስዊድናዊው አርማንድ ዱፕላንቲስ በምርኩዝ ዝላይ እንዲሁም የኦሎምፒክ ሻምፒዮኗ ሴንት ሉሲያዊት ዩሊያን አልፍሬድ በ100 ሜትር ቅድመ ግምት ከተሰጣቸው አትሌቶች መሃል ሆኗል። የ2025ቱ ዳይመንድ ሊግ 7ኛ ከተማዋን ኦስሎ ጨምሮ 15 የዓለማችን ከተሞችን እያቆራረጠ በክረምቱ ወራት ቆይቶ ከዓለም ሻምፒዮኗ መጀመር በፊት ዙሪክ ላይ በነሐሴ ወር ፍጻሜውን ያገኛል። እንግዲህ የተወደዳችሁ እኩለ ቀን 6 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ስርጭት ተከታተሉት የቆያችሁት የዛሬ ረቡዕ ተወዳጁ የዜና ሾው ዜና ኢትዮጵያ ይህንን ይመስል ነበረ። አብራችሁን ስለቆያችሁ መርጣችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። መታሰቢያ ደረጀና ሰለሞን ኃይለ ኢየሱስ ዜና ኢትዮጵያን እየመራን ቆይታ አድርገናል። በሰላም